ቦታ አይደለም ብዙ ቦታ ላይ አለ አሁን እዚህ ያሳየው ሐዲስ ላይ አለ ቡኻሪ 3175 ላይ አለ ቡኻሪ 6063 ላይ አለ ብዙ ሐዲሳት ላይ መሐመድ የሆነ ነገር ያደረገ ይመስለዋል ግን አያደርግም ነበር ብሎ ያስቀምጠዋል ለማንኛውም ትንሽ ነገር እንበለ ለምሳሌ ቁርአን ላይ ቁርአን ያምላክ ቃል ነው አይደለ አንዋር ቁርአን ላይ ሰይጣን ጥመትን ያስገባል ብለህ ታምናለህ ሊያስገባ ይችላል ካላህ ቃል ላይ ጥመትን ሊያስገባ ይችላል ብዬ አላስብም ቢያስገባስ ቢጥልስ እንደ ሰይጣንን የፈጠረ ጌታ ከሱ ቃል ላይ ሰይጣን ቃላት ያስገባል ብዬ አላስብም ካለ የሆነ ነገር የሚይዘው ነገር ይኖራል ማለት ነው እሺ ሱራ 22 ቁጥር 52ን ታውቃለህ መስጠት ቁርአን ኦኬ እስኪ ቁርአን ሱራ 22 የሐጅ ምዕራፍ ማለት ነው የሐጅ ምዕራፍ ሱራ 22 ቁጥር 52 ላይ እንዲህ የሚል አለ 52 እሺ ትንሽ ከፍ ኦኬ እንዲላል ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ካለ በኋላ ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጠመሚያን ቃል የሚጥል ቢሆን እንጂ ይላል ወያው ግን ሰይጣን የጣለውን ያስወግዳል ማን አላህ ማለት ነው ብሎ ያስቀምጣል ኦኬ ስለዚህ ሰይጣን ጥመትን ይጥላል ቁርአኑ ላይ ግን አላህ ደግሞ ወዲያው ያስተካክለዋል ይላል እንዴት አላህ ራሱ ቃሉን አይጠብቅ የሚለው ጥያቄ ይሆናል ከተበላሸ በኋላ ከሚያስተካክል አስቀድሞ ለምን ፕሮቴክት አያደርገው ምክንያቱም አላህ ቁርአንን ይጠብቃል ተብሎ ተጽፏል መጽሐፉ ላይና ይህ ጥያቄ ይሆናል ማለት ነው ተፍሲሩንም ሲታይ ይህን ግልጽ የሚያደርግ ነገር እናገኛለን እሺ አለራድ መጥቷል መሰለኝ አይ ቲንክ የሆነ ነገር በለውና አይ አሁን ያለችዋን የቁርአን አያ ራሱ በደንብ ዋና ሐሳቡን እንድትረዳው The History of At-Tabari volume 6 ላይ መሐመድ አትመካ ፔጅ ከ107 ላይ እንደዚህች ምትል ታይትላለች Satan casts a false revelation on the messenger of God's tongue ሰይጣን በነብዩ ምላስ ላይ እንግዲህ የውሸት መገለጥን የሐሰት መገለጥን አስቀመጠ የሚል ነውና ሙሉ ታሪኩን እዚህ ላይ ታገኘዋለህ when the messenger of God saw how his tribe turned their backs on him and was grieved to see them shunning the message he had brought to them from God he longed in his soul that something would come to him from God which would reconcile him with his tribe ይልና ይቀጥላል ከዛ እዚች ጋራ ስትወርድ ሙሉ ታሪኩን ስታነበው have you thought upon Allat and Al-Uzza Manat the third the other ይላል እነዚህ ሶስቱ እንግዲህ የአላህ ልጆች ናቸው ተብለው የሚታሰቡት ጣዖታት ናቸው ታውቃቸዋለህ ያስባለውና ሰይጣን casts on his tongue because of his inner debates and what he desired to bring to his people መሐመድ እንግዲህ ለህዝቡ ለማምጣት ያሰበውንና በውስጡ ያለውን ከራሱ ጋር ያለውን የውስጥ ክርክር አይቶ ነው እንግዲህ ሰይጣን ሐሰተኛ መልእክትን በነብዩ ላይ ያሳደረው ማለት ነው ሰይጣን ያለውንም ፓወር እዚህ ጋራ በዚህ መንገድ ታያለ አንድም ሰይጣን ነብዩ በውስጡ ያለውን ዲቤት አወቀ ይሄ የሚገርም ነገር ነው ምክንያቱም ሰይጣን የውስጥን አያቅም በሚለው ነበርና ሰይጣን በነብዩ ውስጥ ያለውን እንግዲህ አውቆ የሐሰት መረጃን በነብዩ ምላስ ላይ አስቀምጦ ከዛ መጨረሻ ላይ ጅብሪል ይመጣና እንዲህ ይላል then Jibril came to the messenger of God and said Muhammad what have you done Muhammad ምንድነው የሰራኸው you have recited to the people that
which I had not bring to you from God, and you have said that which was not said to you. ላንተ ያልተባለውን ከአምላክ ያላመጣውልህን አንተ ጨምረህ ተናግረሃል። ለምንድነው የሰራኸው ብሎ ጅብሪል መጨረሻ ላይ መጥቶ ይነግረዋል ማለት ነው። እስከ ፔጅ 109 እስከ ፔጅ 111 ድረስ ስታነበው መሐመድ ጥፋቱን ያምናል ማለት ነው። እስከ 111 ድረስ አንብበው እዛ ላይ መሐመድ ጥፋቱን ያምናልና ይሄንን ሌሎች መጽሐፍ ላይ የኢብን ሰዓድም አለ። ሌላ ላይፍ ኦፍ መሐመድ ይሄም መጽሐፍ አለ። እነዚህ ተቀባይነት ያላቸው መጽሐፍት ናቸው። ያው በዚህ ተርጓሚ ያለው ነው ሞር ተቀባይነት ያለው። ይሄንን እነዚህ መጽሐፍት ያዛቸውና እነዚህንም በዛው በንባብ ውስጥ አካታቸው። ላይፍ ኦፍ መሐመድ ከሆነ ያው ሙሉ ኢንሳይቱ እንድታገኘው ፔጅ 165 ላይ ጀምረህ ስታነብ፣ አጣባሪ ደግሞ ከሆነ ከ107 እስከ 111 ኮንቴክስቱ እንድታገኘው ኢብን ሰዓድም እንደዚሁ። ስለዚህ ሰይጣን አንድም የመሐመድን የውስጥ አውቆ እንግዲህ ለሰይጣን የማይቻለው እንግዲህ ይህ ነው፣ አላህ ብቻ ነው የውስጥን የሚያውቀውና ሰይጣን የመሐመድን በውስጡ ያለውን ከውስጡ ከራሱ ጋር ያለውን ክርክርና ፍላጎቱን አውቆ በምላሱ ላይ ይህንን ነገር ሊያስቀምጥበት ችሏል ማለት ነው። በሐዲስም ከፈለክ ሰሂህ ቡኻሪ 1071 ላይ እዚህ ጋር የሚታይ ከሆነ ዘ ፕሮፌት ይልና I prostrated while reciting an-najm and with him prostrated the Muslims, the pagans, the jinns and all human beings ይላል። ይሄኛው ሪፈር ያደረገ ያለው እዚህኛው ላይ ያለው ታሪክ እንደሆነ ከዚህኛው መረዳት ይችላል። He recited by star when it said till he reached have ye taught upon Uzza, Manat, the third and the other ይላል። the third the other ይላል። Satan made him repeat those two phrases. ሁለቱን ሐረጋት እንዲደግመው ሰይጣን አደረገው ይላል። ከዛ these idols are high and their intercession is expected. እነዚህ ጣዖታት እንግዲህ ትልቅ ክብር ያላቸውና መልጃቸው የሚጠበቅ ስለሆነ the apostle of Allah, may Allah bless him, repeated them, ደገማቸው ይላል። and he went on reciting the whole surah and then fell in prostration and the people also fell in prostration with him. እዚህ ጋራ ከሰገዱት መሐከል እንግዲህ ሙሉን ስታነበው ምን አለ? ሙስሊሞች አሉ፣ የማያምኑም አሉ። አንድ ሰውዬ ብቻ ነው ያልሰገደው ይላል። እሱም ሐዲሱም ላይ አለ። ከዛ ገብርኤል መጥቶ ያልሰጠውህን ነው የተናገርከው የሚለው የኢብን ሰዓድ መጽሐፍ ላይም አለ ማለት ነው። እዚህ ጋራ ዘን ገብርኤል ሰይድ ብሎ የሚቀጥለው እዚህ ጋራ ማለት ነው፣ እዚህ ጋር እንደምታየው። ስለዚህ ሐዲሶቹ ላይ እዚህ ጋራ ሳሂህ ቡኻሪ 4863 ላይ በደንብ ይገልጸዋል ኢቨንቱንና the first surah in which a prostration was mentioned was surah an-najm ወይም the star የሚባለው ማለት ነው። ከዛ Allah's messenger prostrated while reciting it and everybody behind him prostrated except a man who I saw thinking a handful of dust in his hand and prostrated on it. Later I saw the man killed as infidel and he was Umayya bin Khalaf ይላል። ስሙ እንደዚህ ነው ይላል ብቻ ነገር። ስለዚህ እዚህ ጋራ ቅድም ቁርአኑም ላይ የተገለጸውን ፉል ኢንሳይቱን እንድታየው እዚህ ጋራ የመሐመድ ምላስ ላይ ልክ እንደ አምላኩ ሰይጣንም እንግዲህ ድርሻ ኖሮት የራሱን ሪሳይቴሽኖች ያስገባ እንደነበረ ያው እንድታይ ነው። እዛው የቁርአን ክፍልም የወረደ አለ። በሌሎች ነቢያትም እንደዚህ ይሆን ነበር ምናምን አይነት ነገር ወርዷልና በሌሎች ነቢያትም የሚሆን ከሆነ ከቀደሙት ነቢያት ጀምሮ እስከ መሐመድ ድረስ ልክ ከአላህ ጎን ለጎን ሰይጣንም የውስጣቸውን ያወቀ አላህ እንደሚያውቀው ሰይጣንም የውስጣቸውን ያወቀ በመላሳቸው ላይ የራሱን መልእክት እንደ አላህ የሚያሰፍር ከሆነ በምን ያክል የነሱን መገለጥ ታምነዋለህ የሚለው ነው። ይሄንን በደንብ መርመረ ማወቅ አለብህ። እንዴት ትለየዋለህ? አላህም የውስጣቸውን ያውቃል፣ ሰይጣንም የውስጣቸውን ያውቃል። እዚህ ላይ እንዳየ ነው
አላህም በመገለጥን ይሰጣቸዋል፣ ሰይጣንም እያየ የራሱን ይጨምራልና አሁን እዚህ ጋር አጋጣሚ ጅብሪል ስለደረሰ ነውና እንደዚህ አይነት ሰይጣንም እኩል ድርሻ ካለው በዚህ ስራ ላይ እንዴት ትለየዋለህ? እንዴት እርግጠኛ ትሆናለህ? በቁርአን ላይ ወይም ፋይናላይዝ ሰመራይዝ ስናደርገው ቁርአንም የዚህ ውጤት ስለሆነ ይሄም ኢቨንት የተካሄደው አጋጣሚ ቁርአን ላይ ስለሆነ ቁርአንን እንዴት ታምነዋለህ የሚለው ላይ በደንብ አተኩር። ኦኬ በጣም ነው የማመሰግነው። አሁን ትልቅ ነገር ነው ያስኩት። በጣም ደስ ይላል። ያው አንዳንድ ጥያቄዎች ይመጣሉ እኮ በቅንጭላታ በቃ ይዘዋወራል። ብዙ ነገር አእምሮ አስባለሁ፣ ግን መልስ ለመስጠት ዝግጁ ሆኖ የሚሰጥ ማታገኝም። ከዛ በተረፈ ደግሞ ክርስትና ላይም ስመጣ እንደዚህ አሁን ብሆን እንኳን ብዬ ሳስብ አንዳንድ ጥያቄዎች ይመጡብኛል። አሁን ስለ ጌታ ሶስት ምናምን የሚባለው ስለ ስላሴ ግራ ነው የሚገባኝ እሱ ነገር ማለት ነው። ይሄን ነገር ግራ ይገባኛልና ፈጣሪ አንድ ነው ሊሆን የሚገባው አንድ ነው ምናምን የሚል ዝንባሌ ላይ ይሄዳለሁና ብዙ ጊዜ ያው ስለማላውቅ ነው ከሁለቱም አነጻጽሬ ማንበብ ማወቅ ብችል ያው እንደዚህ አልወዛገብም ነበር። ለማንኛውም ያው እናንተ የምትሰጡት ትምህርት በጣም አሪፍ ነው። ብዙ ሙስሊሞችም እንደዚህ አንዳንድ ጥያቄዎች እንዴት ማንሳት እንዳለባቸው እንዴት መጠየቅ እንዳለባቸው ማወቅ የሚፈልጉ ሰዎች አሉ። ነገር እንደዚህ ፖላይት በሆነ ንግግር ምን የምታስተምሩ ከሆነ ደስ ይላል። ያው አንዳንድ ቦታ ላይ እንደዚህ ገብቼ እንኳን ተሳድበው ምናምን የሚያስወጣ ያለውና እንደዛ ባይሆን ደስ ይለኛል። ምክንያቱም ወደህ ስታቀርበው ነው አንድን ሰው ወደ ራስ መሳብ የምትችለውና ጥላቻ ንግግር ምናምን ባይኖር ደስ ይለኛል። ያው እኔ ደስ ብላችሁኛል። ተባረኩ። እሺ አንዋር ሜቢ እዚህ ላይ ብዙም እውቀቱ የለኝም ምናምን ስላልክ አንዋር ለምሳሌ ቁርአኑ ላይ ተጠይቆ መመለስ ይችላል ብለህ የምታስበውን ሰው ብናስገባና ከሱ ጋር ስንወያይ እንደው ብትሰማ በጣም ደስ ይለኛል። ማንን እናስገባና ደስ ይለኛል። አስገቡ እስኪ በእናታችሁ ደስ ይለኛል በጣም። ማንን እናስገባለን? አይ እኔ እናንተ ጋር ማውራት የሚችል ሰው ካለ ካሁን በፊትም የምታወሩት እሱ ገብቶ ቢያናግር ደስ ይለኛል። የምትጠይቁትን ጥያቄ ቢመልስ እኔም እሰማለሁ ማለት ነው። እሺ መመለስ የሚችል ሰው አንድ ቁጥር ጻፉና አስገብተን እሱም በኮንቨርሴሽኑ ወይም በመልልሱ የሚማርበት ይሆናል። ሰው አንድ ቁጥር ጻፉ እስቲ ቁርአኑ ላይ ያነሳነው ሐሳብ ላይ ምንድነው መመለስ የሚችለው ወይ ደግሞ ቁርአኑ በእውነትም የአምላክ ቃል ነው ብሎ እሺ አንድ ቁጥር እሺ እንዴ ላስገባና እናወራለን። ልኬልሃለሁ አንድ ቁጥር የጻፍከው ገስት ልኬልሃለሁ ግባ። ጓ ወይ መስል አይ እንዴት አመሻችሁ? ዳይር መስገን እግዚአብሔር ይመስገን። እኔ ግን እዚሁ ጋር አንድ ጥያቄ እንደ ጥያቄም ነው ለሱም ራሱ ነው ምን ይጠይቅ ጨምር ነው አሁን ባላችሁት ላይ ማለት ነው። እንዲህ ይመስለው ነበር የምትለው ነገር ላይ ኢቭን መታት እንኳን ቢደረግበት ድግምት ምናምን ቢደረግበት አንድ ነብይ እንዴት ነው ነብይ ሆኖ ድግምት ራሱ በሱ ላይ ሊሰራ የሚችለው እውነተኛ ከሆነ ማለት ነው? ይሄ ለኔ ጥያቄ ነው የሚሆንብኝና ያው ስለማላምንበትም ሐሰትም ያረጋግብኛል። እንዴት ነው አንድ ነብይ ድግምት ተደግሞበት ያ ድግምት ሊሰራበት የሚችለው በምን አይነት መንገድ ነው? እንዴት ነው ያ ሰው ነብይ ነው ሊባል የሚችለው ድግምቱ ከያዘው ማለት በሰይጣን ያዘው ማለት እኮ ነው አይደል? እና እንዴት ነው ሰው የእግዚአብሔር መልእክተኛ ነው እግዚአብሔር በሱ ላይ አድሮ ስራውን ሰራ ብለህ ልትል የምትችለው በምን አይነት ተአምር ነው? ይሄ በጣም እንትን ይለኛል፣ ጥያቄ ሆነብኛል። ይሄንም እንደው ቢያዩ ለማለት ነው። አመሰግናለሁ። እሺ አይ ቲንክ አንድ ልጅ ኤኤች የሚባለው ልጅ አይ ቲንክ እንትን እያለ ስለሆነ እኔ ልውረድና ኦኬ መምህር መላኩ ወረደ።
አይ እኔ እወርዳለሁ። አይ ቦታ አለ። አሁን በቃ ላስገባውና ጓ አንተ አናግረው በቃ በዚህ በመገለጥ ጉዳይና በሰይጣኑ ጉዳይ። እሺ ችግር የለውም። አለራድ አላህ መክፈት ትችላለህ ማስረጃ። አዎ አለ። እሺ ኤች አለ። ሰላም እንዴት ነህ? አለሁ። ጀር መስከን ስለ ቁርአኑ እያወራን ነበረ፣ ሰምተሃል? አዎ አድምጫለሁ። ሰይጣን በሚወረድለት ግልጠተ መለኮት በሚወረድለት ሰዓት አጥማሚ ቃላቶችን እየጣለ ይፈትነው ነበር አልከኝና አንዲት ቀላል ጥያቄ መጠየቅ ፈልጋለሁ። ሰይጣን ስራው ምንድነው? ሰዎችን መፈተን ነው አይደል? የትኛው ሰይጣን? ሰይጣን ስራው ምንድነው? አይ የትኛው ሰይጣን? ለምሳሌ ለጥሩ ነገር የሚያዘ ሰይጣን አለ። አይ ወደ ሌላ ርዕስ አንገባ። ሰይጣን ስራው ምንድነው? ሰዎችን መፈተን ነው አይደል? ከእስልምና ትምህርት አንፃር እንረዳዳለን እኮ እንግባባለን። አሁን ጉዳዩን የመለካካትና እንዲህ ትከሻለክሽ ከመለካካት አታርገው። ሰይጣን ስራው ምንድነው? እኮ የትኛው ማለት ክፉን ነው ወይስ? አዎ በቃ ክፉ ሰይጣን ስራው ምንድነው? መፈተን ነው አይደል? አዎ ማሳሳት ነው። እሺ ዋናው ነገር ሰይጣን እዛ ላይ የጣለውን ማጥመሚያ ቃል አንድ አላህ ነበብን። ዋና ነገር ሰይጣን ማጥመሚያ ቃሉን ጥሎ አሸንፈዋል አላሸነፈም? አላህስ ያንን ማጥመሚያ ቃሉን በማስወገድ ሰይጣንን አሸንፏል አላሸነፈም ነው? አላህ ያንን ማጥመሚያ ቃል አስወግዷል አላስወገደም? ቀጣይ ጥያቄ ነው። በጣም ጥሩ። ቀላል መልስ ነው። አስወግዷል ወይስ አላስወገደም? ኦኬ ችግር የለውም እመልስልሃለሁ። አይ አንተ ግልጠተ መለኮቱ ላይ ኢፌክት እንዳለው አድርገህ ናሬት እያረከው ስለነበረ ላውራጂ ወንድማችን። እኔ ሳወራ ደግሞ ስማኝ፣ ስታወራ ሰማሁ ደግሞ ስማኝ። አይ አንተ በተራ ትጠይቅ። አሁን ጠብቀኝ እሺ። አላህ የሰይጣንን ተረጋጋ ወንድማችን። የሚጠይቃቸው ሲመጣ ተረጋጋ እንጂ ሚውት ነው የሚያደርጉት። የሚጠይቃቸው ሰው ሲመጣ እያየህ ነው። አላህ ያንን ማጥመሚያ ቃል አስወግዷል አላስወገደም? እሺ ልመልስ አንዴ ያዘው። አስወግዷል አላስወገደም? አረ ይደብራል ወንድማችን። አብሽር ምንም አይደብርም። ፖላይት ሆኜ ነው ማናግርህ። ቀላል መልስ ብቻ አስጠኝ። አስወግዷል አላስወገደም? እሺ አንዴ ረጋ በል እሺ ወንድማችን ረጋ በል። በጣም ተረጋግቼ ነው መልስልህ እንጂ ሚውት አድርግ። ማብራሪያ የሚፈልግ ጥያቄ አለ? ደግሞ እኮ ጥያቄው እኛ ነን እንጂ እናንተ አይደላችሁም። ሚውት አድርግና ጥያቄ አልጠየኩም። አላህ ማጥመሚያ ቃሉ በቃ አውረድና ሌላ ሰው አለ ሌላ ይመልሳል። ባይዘወይ በጣም በጨዋነት ታወራለህ። እኔ ይኸው ላብራራለህ ነው። ስታወራ ዝም ብዬ ሰማሁና እኔ ደግሞ ሳወራ ደግሞ መስማት አለብህ እንዴ። እኔ ሳወራ የምትደረብ ከሆነ ምኑን ተወያየ ነው? አላህ ቃሉን እንደሚጠብቅ በቁርአን ተጽፏል። የሚጠብቅ ከሆነ ሰይጣን እስኪጥልበት ለምን ይጠብቃል ነው ጥያቄያችን እኮ። የኔ ጥያቄ ይህን ክፍል የጠቀስኩትን አይደለው? ምን ብዬ ነው የጠየቅኩት? ይህን ክፍል አላህ ለምንድነው ሰይጣን ጥመትን እስኪጥል ድረስ የሚጠብቀው? ጥያቄ ይሄ ነው። ጥያቄ ስጠይቅ እንደገና የኔን ጥያቄ ነው መልሰን የምትጠይቀኝ? ለምንድነው አላህ ቃሉን የማይጠብቀው? ስለዚህ አላህ ውሸታም ነው ማለት ነው። ምክንያቱም ቃሉን እጠብቃለሁ ብሎ ሰይጣን ጥመትን እስኪጥልበት ድረስ ስለጠበቀ ዝም ስላለ፣ ከዛ በኋላ ግን አስተካክሎታል። ኦብቪየስሊ መጽሐፉም ይላል፣ አላህ ግን ያቀነዋል ይላል። ለምን ዝም ብሎ ይጠብቃል ነው ጥያቄው። እስኪጥል ድረስ ለምን ይጠብቃል? አስቀድሞ ፕሮቴክት ለምን አያደርገውም? ዳሰኝ። የኔ ጥያቄ ይሄ ነው። የኔን ጥያቄ መልሰህ ተጠይቀኛለህ እኔን። ይሁን ለማንኛውም በስርዓት ምንድነው ሳወራ የሚሰማኝ፣ እኔ ሳወራ የሚደረብ ሳይሆን ሳወራ የሚሰማኝ ማለት ነው። እና ጥያቄ መመለስ የሚችል ይኸው አንዋር ገባና እኔ መመለስ አልችልም ግን ሌሎች ይመልሱ አለ። ስለዛ መመለስ የሚችል ሰው አንድ ቁጥር ይጻፍ። ሳወራ ጨርስ። አይ ምንድነው ስታወሩ ሰማቸዋለሁ፣ እኔ ደግሞ ሳወራ ስሙ።
መልካም እዚሁ ላይ ለመጨመር ያክል ማጥመሚያ ቃሉን መጣሉ ብቻ አይደለም። ማጥመሚያ ቃሉ ተጥሎ መሐመድ ይሄን ተቀብሎ ህዝቡን ሰብስቦ እንዲሰግዱና እንዲቀራ አድርጎ ሰው ሁሉ ቅሬታ እስኪነሳበት ድረስ ያን ሁሉ ጊዜ እንግዲህ በዛ ሰዓት አላህ አልነበረም ማለት ነው የሚባለው። እንግዲህ ሰይጣንን ተጠብቃለሁ የሚለው እሱ ከሆነ በዛ ሰዓት የለም ማለት ነው። ይሄ በጣም ግልጽ የሆነ ሐሳብ። ከዛ በኋላ ጅብሪል መጥቶ እንግዲህ አስተካከለው የሚል ትንተና ነው ያለው። ይሄን ሁሉ ሰዓት ተጣሞ ሰው እስኪቀራው ድረስ የት ነበረ የሚለውን ጥያቄም አብሮ ይመልሱት። ኢሳቅ ሄሎ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስናወራ የነበረበትን ታይትል ሰምተዋል? እሺ ድገምልኝ። እሺ ቁርአን የአምላክ ቃል ነው ብለህ ታምናለህ አይደለ ኢሳቅ? እሺ በምን አወቅ የአምላክ ቃል መሆኑን? ቁርአኑ ሰላም ይናገር ማለት ነው። ለምሳሌ የሆነን ክፍል ጠቀስክልኝ የሆነን አያና የምትጠቅስልኝ አያ ቁርአን ነው አይደለ? ያው ራሱ የአምላክ ቃል ለመሆኑ ምንድነው ማስረጃ? የምትጠቅስልኝ ክፍል ራሱ ጌትነቱን በራሱ ቃል በቁርአን ስለገለጸ ማለት ነው። የምትጠቅስልኝ ቁርአኑ ከአምላክ ለመሆኑ ምንድነው ማስረጃው ነው ጥያቄ። ማስረጃው እሺ ሱረት ፋቲሃ ነው። ምንድነው ፋቲሃ? ሱረቱል ፋቲሃ ነው? ሱረቱል ፋቲሃ ቁርአን ነው? በሱረቱል ፋቲሃ ላይ ነው ጌትነቱን ማውቀው። ሱረቱል ፋቲሃ ቁርአን ነው ኢሳቅ? አዎ። በምን አወቅ እሱ የቁርአን መሆኑን? እንዴ ትርጉሙን አንተ ትርጉምልኛ። ያው አውቃለሁ ብለህ አይደል እንዴ? እኔ ደግሞ ትርጉምልሃለሁ። ቁርአን አውጣለሁ ፋቲሃን ላሳይ ችግር የለውም። አሁን ይኸውልህ ቁርአን ከአምላክ ቃል ለመሆኑ ማስረጃ ስልህ መልሰህ ቁርአን ትለኛለህ። እኔ የምጠቅስልኝን ቁርአን ራሱ ከአምላክ ለመሆኑ ማስረጃ ነው አሁን የምልህ። ለማንኛውም አንዳንድ ሐዲሳት ልንየው አንዴ። ቁርአን አለ ከአጠገብ ቁርአን አለ እንድከፍትልና አለ አንዴ ልጅና ሳይሆን ከቁርአን ነው። ቁርአንን ክፈትና ከሱረቱል ፋቲሃ ላይ እኔ የምነግርን ታሪክ አንዴ እንዴ ለቁርአን ራሱ ምንድነው ሌባ ለሌባ ምንድነው ለራሱ ምስክር ይሆናል እንዴ? እኔም ሱረቱል ምንድነው ፋቲሃ ያልከው ራሱ ከአምላክ ለመሆኑ ማስረጃ ስለ ልታሳይኝ አልቻልክም። እኔ ግን ከአምላክ አይደለም ብዬ አምናለሁ። ማስረጃ ላሳይሽ። ከአምላክ አይደለም ብዬ አምናለሁ። ያን ደግሞ ማስረጃ ላሳይ። ይኸውልህ አንተ ኦርቶዶክስ ከሆንክ ማለት ነው በመጽሐፍ ቅዱስ ነው አይደለም የምታምነው? ለረሱ ቁርአን ነው። ርዕሳችን ቁርአን ነው። ገብቶኛል እኮ ስለ ቁርአን እያወራህ ከሆነ ማለት ነው። አንተ አሁን መጽሐፍ ቅዱስ ላይ ነው አንተ የምታምነው ኦርቶዶክስ እስከሆንክ ድረስ ማለት ነው። እኔ ደግሞ እስላም እስከሆንኩ ድረስ በምንድን ነው የማምነው? በቁርአን ነው የማምነው። ስለዚህ ማስረጃ የማገኘውም የምናገረውም ከቁርአን ነው ማለት ነው። ቁርአን ላይ የለም ላሳይ ችግር የለም። ቁርአን ክፈታ ቁርአን ክፈታ ላሳይ የምጠቅስልኝ ቁርአን ራሱ ቁርአን ለመሆኑ ወይም የአምላክ ቃል ለመሆኑ ብዬ ነው የምጠይቀህ። ማስረጃ ስለህ የሆነ ቁርአን ትጠቅስልኛለህ። እሱንም ማስረጃ ላይ ያልኩኝ ሰርኩሌት እያደረገ ነው የሚሄደው። ስለዚህ አሁን ላሳይህ እንጠብቀኝ። እሺ ታሳይ አናሳይ 52:22 ክፈትልን እስቲ ያለራድ ምን አንተን አይደለም ሌላ ነው ማወራው። አናሳይ 52:22
ኦኬ የለም እንዴ ልክፈትኝ ወይ ምንድነው? ኦኬ የምትገጣጠመው ነገር ናት መሰለኝ። ፈርስት ታይም ሲመጣ እኔ ጋር ኦኬ እሺ ምን ይላል መሰለህ? እናንብብልህ አይደለ ይስሐቅ? እሺ እንዲህ ይላል። እሺ I heard the messenger of Allah say, the angel do not enter a house in which there is a small bell or a bell ይላል። መላእክቶች ትንሽም ደውል ሆነ ትልቅም ደውል ባለበት አይገቡም፣ ቤት አይገቡም አለና ከዛ ቀጥሎ ደግሞ እንዲህ ይላል and the angels do not accompany a group of people who have bells with them ይላል። የሚጓዙ ሰዎች ወይም ትራቨል የሚያደርጉ ሰዎች ደግሞ አብረው አያጅቡም፣ አብረዋቸው አይሆንም። ከሰዎች ጋርም በጉዞም ሳሉ በቤትም ሳሉ ደውል ካለ ወይም የደውል ድምጽ ካለ አብረው አይሆኑም ይላል። እነማን? መላእክቶች። ምንድነው? ጅብሪል መልአክ ነው አይደለ ይስሐቅ? በእናንተ ትምህርት። ስለዚህ ጅብሪል ደውል ካለ አይመጣም ማለት ነው። አሁን እንዳየነው ሐዲስ ወዳጄ አሁን እኔ የጠየኩ ማለት ነው አይደል? አይ ነው ቆይ ፖይንት ላሳየ ነው። አሁን እንዳነበብነው ሐዲስ መሰረት የቤት ውስጥ ደውል ካለ ጅብሪል ሊመጣ አይችልም። እሺ የማን ሐዲስ ነው? አናሳይ ነው እንደነው ግሬዱንም አሳየው። ሱናን አናሳይ 5222 ግሬዱን ከፍ አድርጋ አሳየው። ሳሂህ ይላል። አየው ሳይ የማን ነው? ሁለት ሰዓለም ነው አይደል የሚለው? ኡሙ ሳልማ ነች። ዳሩ ሰላም ነው። እሺ ሳይ ተቀባይነት ያለው ማለት ነው አይደለም? ሳይ ተቀባይነት ያለው ነው። እሺ ስለዚህ ምን ይላል ይሄ ሐዲስ? ደውል ካለ መላእክቶች አይመጡም፣ ደውል ካለ ቤት ውስጥ አይገቡም እያለ ይናገራል። አብረውም አያጅቡም እያለ ይናገራል። ጅብሪል መልአክ ነው። ስለዚህ ደውል ባለበት ቤት አይገኝም። ደውል ይዘው በሚጓዙ ሰዎች ጋር አይገኝም። በዚህ ኮንክሉዥን ተስማማን አይደለ? እሺ ደህና። አሁን ደግሞ የት እንሄዳለን መሰለህ? ለመሐመድ መገለጥ እንዴት ነበር የሚለው ላይ እንሄዳለን። ኦኬ አልራድ የት ላይ ወይ ቡሃሪ 32:15ን ቡሃሪ ላይ እናወጣለን። 32:15 አሁን እኮ አልገባም መሰለኝ። እኔ አሁን ይኸውልህ ፈጣሪ አምላክ መሆኑን አላህ አምላካችን መሆኑን እየነገርኩ ነው። በምንድነው ማስረጃ ካልከው? ቁርአን ላይ ነው። አሁን ይኸውልህ ስለ አላህ ሳይሆን ስለ ቁርአን ነው የምናወራው፣ ስለ መጽሐፉ ነው የምናወራው። ወንድም አንዴ እናንብበውና አሁን ስለ አላህ ወይም ስለ መለኮት ሳይሆን ምንድነው ስለ ቁርአን ነው እያወራን ያለ ነው። እሺ እዚህ ሐዲስ ላይ ደግሞ እንግዲህ ቅድም ተስማማናው ኮንክሉዥን መሰረት መልአክ ካለ ምንድነው ደውል ካለ መላእክቶች አይመጡም የሚለውን ሐሳብ ያዝንና እዚህ ላይ ደግሞ ምን ይላል? አል ሐሪዝ ቢን ሂሻም መስጂድ ፕሮፊት ይላል። ነብዩ ይጠይቀዋል። ይሄ ሰውዬ አል ሐሪዝ ቢን ሂሻም የተባለ ሰው ማለት ነው። ምን ብሎ ይጠይቀዋል? how does the divine inspiration comes to you? መለኮታዊ መገለጡ ወይም ቁርአኑ እንዴት ነው ወደ አንተ የሚመጣው ብሎ ይጠይቀዋል። then he replied ይመልሳል ነብዩ። ምን ብሎ ይመልሳል? the angels sometimes comes to me with a voice which resembles the sound of ringing bell ይላል። ስለዚህ መልአክ ብሎ የሚጠቅሰው አካል ወይም መጥቶም መገለጡን የሚያመጣልኝ አካል በደውል ድምጽ ነው ይመጣልኝ አለ።
ቀደም ደግሞ ባየነው ሐዲስ መሰረት ደውል ካለ መላእክቶች እንደማይኖሩ ይኖራል ይናገራልና ሀው እንዴት ለመሐመድ መገለጥን ይዞለት የመጣው አካል መልአክ ነው ብለን መናገር እንችላለን? ጥያቄው ይሄ ነው። ይኸውልህ አሁን አንተ ሐዲስ አውጥተህ ስለ ሐዲሶች እየተናገርክ ነው። እኔ አሁን ደግሞ እያልኩ ያለው ከመጽሐፍ ቅዱስ ከቁርአን ከራሳችን ከቁርአን እንጂ ከሐዲስ አይደለም እየጠየቅኩ ያለሁት። አንተ ደግሞ ከሐዲስ እየመለስክልኝ ነው ያለው። ያንን ደግሞ እኔ አይደለም የምፈልገው። ከቁርአን እንደዛ የሚል ማስረጃ አለኝ፣ አሳያለሁ። ክፈትና ሱረቱል ፋቲሃን ክፈትና እንትን ምንድነው? እሺ ያው ሳሂህ ባይዘወይ ሳሂህ አልቡካሪ ነው የሚለው ግሬዱ ምንድነው? ሳሂህ ነው የሚለው ያው ሳሂህ አልቡካሪ ሳሂህ አልቡካሪ በሱ በሐዲስማ ስንት ሺህ ተጽፎበታል እኮ። ግን ቁርአንን የሚመስል አንድ ገጽ አንድ እንትን የለም። ቁርአንን ለማመስ የተጻፈው ነው እንጂ አንድ ቁርአንን የሚያክል አንድ አትቀበልም። ቆይ ሐዲስ አትቀበልም? ሐዲስ አልቀበልም። ለምን መሰለህ? እሺ ምሳሌውን ልንገርህ። አልቀበልም ካልክ መብት ነው፣ ችግር የለውም። እኔ አልቀበልም ካልክ አላስገድድህም፣ መብት ነው። ግን አሁን ለምሳሌ መውሊድ ታከብራለህ? ቆይ አንዴ መውሊድ ታከብራለህ? አላከብርም። አታከብርም? አላከብርም። እሺ መሐመድ ማን ነው? ምንድን ነው? አባቱ እናቱ ማናት? ንገረኝ እስቲ ከቁርአን። እሱ አሁን ወደ ሲራ ገባ፣ ወደ ስትሪ ማለት ነው። ለመሐመድ ሰለላሁ ዐለይሂ ወሰለም ቁርአኒስት ነኝ ስላልክ ንገረኝ እስቲ። የሱን የህይወት ታሪክ ነው የምፈልገው። የመሐመድ እናት ማናት? አባቱ ማን ነው? እንዴት ነው ሪቮሉሽን የመጣለት? በስንት አመቱ ነው ሪቮሉሽን የመጣለት? ራሱ መገለጡ ቁርአን ነው የተሰጠበት ስንት አመቱ ነው? የት ነው መገለጥ የመጣለት? እንዴት ነው የተመረጠው? ከቁርአን እስቲ ያሳየኝ። ከቁርአን ነው የፈለከው? ደግሞ ሌላ ጥያቄም ጠይቃለሁ። ብዙ ጥያቄ ባመጣልህ አትመልስም። አሁን ቁርአኒስት ከሆንክ ማለት ነው። ቁርአኒስት ከሆንክ በቀን 5 የምትሰግደው ሰላትን ቁርአን ላይ አምጣልኝ። መሐመድ መገለጥ በ40 አመት ነው ትላላችሁ፣ ቁርአን ላይ አምጣልኝ። መውሊድ ታከብራላችሁ 1000 ምናምን አመት እያላችሁ ቁርአን ላይ አምጣልኝ እያልኩ እያንዳንዱን ብጠቅስልህ አላመጣልሃለሁ። መጀመሪያ ደግሞ ማለት ነው ሱረት ቃፊያን ከፍተልኝና ማለት ነው። ቆይ ማስረጃ መጀመሪያ የጠየቀኝ ጥያቄ ማለት ነው ስለ ጌትነቱ ስለ ቁርአን ምንድነው የምታውቀው ላልከኝ ማለት ነው መልሱ ማለት ነው እሱ ላይ ያለ። አንተ ሱረቱል ፋቲሃ አልጠየቅኩህም። ማስረጃ አምጣ። ከፍቼ ላሳይ ማስረጃ አምጣ። ሰላት የምትሰግደው ምናምን አሳየኝ። መሐመድ በስንት አመቱ መገለጥ መጣለት አሳየኝ ከቁርአን። ማስረጃ አምጣ። አመጣልሃለሁ። እሺ ቁርአን ክፈት። ቁርአን ስንት ምንድነው የጠየቅኩህ? ባይሆን ንገረኝ፣ ደግመህ ንገረኝ እስኪ ጥያቄ። መሐመድ የሱ አባት ስም የእናቱ ስም በስንት አመት እንደዚህ አሳየኝ። የእናትና አባቱን ስም ቁርአን ስንት ልክፈትልህ? አብደላ ነው አባቱ። ማስረጃ የት ቁርአን ላምጣልኝ እስኪ? የት ላይ ነው? ሱረቱን አንዓም ስንተኛ ሱራ ነው? 25ኛው ሱራ ቁጥር ስንት? እሺ አንተ ቁርአኑን ክፈተው። ለማንኛውም ቁጥር ስንት? ቁርአኑን ክፈተው። ሱረቱን አንዓምን ክፈት። አናም 6ኛ አይደል እንዴ? አናም 6 25ኛው ቁጥር ስንት? ተውት ክፈት እስኪ አንተ ቁርአን። አንተ ለምንድን ነው እንትን የምትለው? እኔ ከፍቼ ያየው ነው። አያ ነገርን ማንም አላስወጣውም፣ ራሱን የወጣው ሞዴሬተር ቢሆን ያሳየኝ ነበር። ማንም አላስወጣውም።
ቁርአን ላይ የለም። ቁርአኒስት ነኝ ካልክ ቡሃሪን ያውም ቡሃሪን አልቀበልም ካልክ ሌላ ተኩሳት ውስጥ ነው የምትገባው። መውሊድ እናሳየኝ የት አለ? መቼ ነው የተወለደው መሐመድ? የለም። ቁርአኒስት ከሆንክ ማለት ነው። ዋናው ጭራሽ በየቀኑ 5 ጊዜ የሚሰግደው ሶላት የለም ቁርአን ላይ። ዝም ብሎ ነው በየቀኑ ሲገላበጥ የሚለው 5 ጊዜ ማለት ነው እንጂ ቁርአን ላይ የለም ቁርአኒስት ከሆነ። ምክንያቱም ቁርአኑ ሙሉ ኢንፎርሜሽን የለውም የሚታወቅ ነገር። እሺ ሌላ ሰው በጨዋነት ማውራት የሚችል ሰው ያሳየነው ፖይንት አለ ዛሬ ማውራት የሚችል ሰው ሌሎችም ስለሚማሩበት ማለት ነው። ኦኬ አሁን ይሳቅ ብዙም እንትን ምንም አይነት ገለጻ አይችልም ሲጀመር ስለ እስልምና ምንም የሚያውቅም አይመስለኝም። ይቅርታ በመሃል ስለገባው። ያው ሌላ ሰው ካለ እንደገና ጥሩና በደንብ ገለጻ የሚያደርግ ጥያቄ የሚመልስ ካለ ይግባ። ያው እናንተ ግን ቀጥሉበት። ያው እንደዚህ አሁን ሱረቱል ፋቲሃ ብሏል። ሱረቱል ፋቲሃ ቀርቶ ተንትኖ ማስረዳት ነበረበት፣ አልቻለም። ምንም የሚያውቀው የለም። እኔ እንደተገነዘብኩት ሐዲስ አልቀበልም ማለኩ እንደ ሐዲስ አልቀበልም ሲል ነው እኮ ማስወረድ የነበረባቸው። ሐዲስን ያልተቀበለ ሙስሊም ሐዲስም ቁርአንም ከአላህና ከነብያቶች ነው የሚገኘውና ዝም ብሎ ነው ይሄ ያው አልቀበልም የሚሉ አሉ። በዚህ ቁርአኒስት የሚባሉ አሉ እኮ አታውቅም አንዋር? ሐዲስ አልቀበልም የሚሉ አሉ። ግን እነሱ ጥያቄ ጠየቁ። እንደዛ የሚሉ አሉ። ጥያቄ ይጠየቃሉ። ምን ብለው መሐመድ ማን ነው እስቲ ንገሩን ሲባል ሰላት ይሰገዳል እሱን ከቁርአን አሳዩን ሲባል ቁርአን ላይ ሳይሆን ሐዲስ ላይ የሚገኘው እነዚህ ነገሮች ማለት ነው። ስለዚህ ወዶ ሳይሆን በግዶ ወደ ሐዲስ ይመጣል። ከዛ አንፃር ነው። እሺ ለማንኛውም ቁርአን በሐዲስ ነው አሁን ፈትዋ እንትን ግልጽ ብሎ የሚቀርበው በሐዲስ ነው። ያን ነብያቶች የጻፉት ነብያቶች የገለጹበት አገላለጽ ነው። እኔ ብዙም ባላውቅም እና ሐዲስና ቁርአን ደግሞ ብዙም ልዩነት ምንም አይነት ልዩነት አላቸው ብዬ አላስብም። እሱ ዝም ብሎ ነው አይችልም። ሲጀመር በደንብ ቁርአን ይቀራም አይመስለኝም። የኔ ቢጤ ነው። ብዙም አይ ቲንክ የሆነ ምንድነው ፖይንቱ ያሳየነው እንዴት መሰለህ አንዋር? ያሳየነውን ሐዲስ አይተዋል አይደለ? አናሳይ 52:22 ላይ ደውል ካለ መላእክቶች አይኖሩም ሚል ሐዲስ አለ። ዘንድ ደግሞ እንዲሁም እናሳይ ለአንተ ራሱ ማለት ነው። ደውል ካለ መላእክቶች አይገቡም ቤት ውስጥ ከሆነም ይልና በሌላ በኩል ደግሞ ምን ይላል? ምንድነው ለመሐመድ ደግሞ መገለጽ ሲመጣለት በደውል ድምጽ ነው ይላልና እንዴት መልአክ ሊሆን ይችላል ብዬ ስጠይቀው ያችን ጥያቄ ለማምለጥ ነው ሐዲሱን አልቀበልም ያለው። እንደዛ ነው። እሺ ሰላም ወይ ኮንደና መጣ እንኳን ደህና መጣ። አይሰማም? እንኳን ደህና ቆያችሁ። ይሰማል? እሺ ሙስሊም ነህ? አዎ ነኝ። የጠየቅነውን ሰምተሃል? አሁን እየሰማሁት ነበር፣ ስልክ ገብቶብኝ ወጥቻለሁ። እኔ ለማለት የፈለኩት አንድ የሙስሊም አካል አንድ ነገር ተሳሰተ ማለት አንድ ሰው እስልምናን ወይም ቁርአንን አይወክልም። ሊወክልም አይችልም። ወራበረ ያለ ተሳሳተ በቃ ልጁ ነው የተሳሳተው እንጂ እስልምና ተሳሳተ ብዬ በሰው ጀጅ አላደርግም። ግን አንተ አሁን የተሳሳተውን ነገር ለማረም ሞክር እስቲ። ለዛም ነው የገባሁት። ኢንሻአላህ ባላህ ፍቃድ ለማረም እሞክራለሁ። እና ያሳየናቸው ሐዲስ አሉ አናሳይ 52:22 እና ቡሃሪ እንዴ ለምን ወጣ? እቺን ብቻ ነው እንደ ነገር የመጣው?
ሰው እስልምናን አይወክልም ብቻ ለማለት ነው የመጣው። እዛው ኮሜንት ላይ ብትጽፍ እኮ ይደርሰን ነበር። እሺ ሌላ ሙስሊም መልስ ያለው እነዚህን ሁለቱን ሐዲሳት የሚያስታርቅልን ሙስሊም እሺ ቆስጠንጢኖስ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወንድሞቼ፣ ሁላችሁም ሙስሊሞችም ክርስቲያኖችም ሰላም ብያለሁ። እንኳን አደረሳችሁ ወደ ክርስቲያነት ወንድሞቼ። ለዚህ ችለት ከረፈደ ተገናኘን፣ ግን በዚህ እንኳን አደረሳችሁ ማለት ፈልጋለሁ። ቀጥሎሽ እንኳን አብሮ አደረሰን። እስቲ ከይቅርታ ጋር አልአራድና እንዲሁም ደግሞ ቆንጦ ብቻ አንተ ስለበለህ አንተ ሰውዬ ፎሎ አድርጓቸው። እስቲ ፎሎ ያላደረጋችኋቸው ልጆች ፎሎ አድርጓቸው። የመብርቱ ወንድሞቻቸው አለና ያው እኔ ትልቅ ዝች ጋር ትልቅ የሆነ አልአራድና እንዲሁም ደግሞ ያው ትልቅ ያደረኩላችሁ ሰውዬ ማለት ነው። ያልራድልሽ ፎሎ አድርጌዋለሁ። አርጓቸው የምር በጣም ብሩክ ይሆኑ። ስም ንገሪ አልራድና ማን አልራድ ጌታን በጣም አንደርሬትድ የሆነ ልጅ ነውና በጣም ፎሎ አድርጉት። ጌታን ብዙ ነገር ተማሩበታላችሁ። ፎሎ አድርጉት። በጣም የሚገርም ወንድም አረኛ ሁለት አድርጓቸው። እኔ ባለፈው ቪዲዮ ሰርቼላችሁ ግን በነገራችን ላይ እንትን አላለም ማለት ስምህን በቃ በጥራት አቅቶኝ ተውኩት። ግን አድርጓቸው የምር ብሩካን ናቸው የምር እና ተባረኩ። ይመጡልሻል ደግሞ አንዳንዶች አሁን ለነገር ታስወሩኝ ነው በጌታ። እሺ ልታወቀ አይ ይሁን ፎሎ አድርጉ። ማን የምር ማለት ነው እዚህ ያሉ በጣም የሚያገለግሉ ናቸው። አልራድንም አውቀዋለሁ። ቆስጠንጢኖስንም በደንብ ታውቁታላችሁ። በደንብ የሚያገለግሉ ቪዲዮዎችን የሚሰሩ ነው። የሚሰሩትን ቪዲዮ ሪፖስት አድርጉ። ቪዲዮ በመክፈት ማስረጃ ኤቪደንስ በማሳየት እሰይ ተወለደ በጣም የሚያገለግለን ነው የምር። እሰይ ተወለደ ማለት ነው። ማስረጃዎችን ኤቪደንሶችን በማሳየት በኩል በጣም ስራ ላይ ሆኖ ምናምን ሰፖርት የሚያደርገን ነው። እንደዛ ለማድረግ ሞክሩ። ፎሎ አድርጉ። እሺ እህቶች ወንድሞች። ምንድነው ይሽከረከራል? ማን ነው? ደመቀ ክርስቲያን አይደለም። እሺ ሙስሊም የሆነ እኛ ዝም ብለን ከምናወራ ሙስሊም የሆነ ያ እስከዛ ድረስ ግን ወንድሞችን አንወራለን እንዳይተኙ አሎ ይሰማችሁ እንዳይተኛ አላለች ወይ ተአምር በመገለጥ አንዳንድ ነገር ብትሉት። እሺ ቀደም ለምሳሌ እንዴት መልአክ ሊሆን ይችላል ብለን ጠይቀን ነበር አይደል? አንዋር መልአክ እንዴት ሊሆን ይችላል? ምክንያቱም መልአክ ደውል ስለማይወዱ ኦኬ ማን አለ የሚከፍት? ኦኬ የሚከፍት ማን ነው? ልክፈት ታፍሲሯን ክፈተልን። ابن كتر ወይ ምንድነው? ደውል እያሰበ መልአክ ሊመጣ አይችልም። ወርባለበት መልአክ ሊገኝ አይችልም። ታዲያ ማን ነው ሲባል ማን እንደሆነ ደግሞ ተፍሲር እናሳይ። ሜቢ ተፍሲር ታውቃለህ አይደል? አንዋር ሙፈሲሮች የፈሰሩት ማለት ነው፣ የተረጎሙት ቁርአንን፣ የቁርአን ተፍሲር የቁርአን ትርጉም ማለት ነው። እናሳይና ትንሽ ነገር ብለን ከዛ ደግሞ ሞር ጠይቅ ይሆናል።
15:34 ኢብኑ ከሲር ያው እንዲህ ይላል። እሺ ሆይን አላህ ከርሰድም ከሚለው ጀምረው እሺ ላምብ ኦኬ እሺ ኦኬ ይሰማል አይደል አንዋር ነው እየሰማሁ ኢብኑ ከቲር የኛውን የቁርአን ክፍል የትኛውን የቁርአን ክፍል ነው እያብራራ ያለው የሚለውን ስንመለከት እሺ ሱረቱል ሂጅር ምዕራፍ 15 ማለት ነው ምዕራፍ 15 ቁጥር 34 ላይ የሚገኘውን የቁርአን ክፍል ነው ያብራራው። የቁርአን ክፍሉም ምንድነው የሚለው አላህ ከእርሷ ውጣ አንተ የተባረርክ እርጉም ነህና የሚለውን የቁርአን ክፍል ነው ያብራራው። ይሄ የቁርአን ክፍል የተባለው ለማን ነው? ኢብሊስ ከጀነት ሲባረር ያለውን የቁርአን ክፍል ነው የሚያሳየን። ስለዚህ እኔ ቁርአን ክፍል ይዞ ኢብኑ ከቲር ያብራራል። በዛ ጊዜ ያለውን ነገር ስለ እርግማኑ ምናምን ነገር ያብራራል። እንመልከትሽ ያው ሱራ 15 34 እስከ 38 ያለውን የቁርአን ክፍል ባይ ኢብኑ ከቲር Allah tells us how he issued an unconditional command to Iblis to leave the position he held amongst the highest of the highest. Allah ምን ነግሮናል? ኢብሊስን ከነበረው ከትልቁ ቦታ እንዴት እንዳስለቀቀው ነግሮናል። ኦኬ he told እንዴት ተናግሯል? him that he was an outcast, cursed, and that he would be followed by a curse that would haunt him until the day of resurrection. እሺ ስለዚህ ምን አለ? አላህ ከዛች ቦታ ላይ ሲያባረው ረገሙ። ርግማኑም እስከ ምንድነው? እስከ መቼ ነው የሚቆየው? እስከ ሪዘሬክሽን እስከ ቂያማ ቀን ድረስ የሚቆይ ርግማንን በሱ ላይ ያደርጉበታል። ኦኬ ምን ብሎ ረገመው? ሲረገምስ ምን ሆነ? It was reported that Said bin Jubair said, bin Jubair እንደዚህ ብሏል። When Allah cursed Iblis, አላህ ኢብሊስን በረገመው ጊዜ his image into something different, መልኩ ከመላእክት የተለየ መልክ ኖረው። From that the angels ከመላእክት የተለየ መልክ ያዘ። And he made a sound like a bell, እንደምን አይነት ድምጽ አሰማ? ልክ እንደ ደውል አይነት ድምጽ አሰማ። a sound like a bell. Okay, every bell አለ every bell that rings on this earth until the day of resurrection is the part of that. እስከ ቂያማ ቀን የሚሰማው የደውል ድምጽ ሁሉ የምን አካል ነው አለ? የዚህ አካል ነው። ስለዚህ ኢብሊስ ተረግሟል። ኢብሊስ ከተረገመ በኋላ የእርግማኑ አይነት ምን አድርጎታል? ከመላእክት የተለየ መልክ እንዲኖረው አድርጎታል። ሁለተኛ ምን ሆኗል? ልክ እንደ ደውል የሚመስል ድምጽ አሰምቷል። ያ የደውል ድምጽ እስከ ቂያማ ቀን ድረስ ይቆያል። ይኸው hound him until the day of resurrection ብሏል። ስለዚህ እስከ ቂያማ ቀን ድረስ የሚሰማው የደውል ድምጽ ሁሉ የምን አካል ነው? is part of that አለ የዚህ አካል ነው። ስለዚህ እስከ ቂያማ ቀን ድረስ ቂያማ ማለት ዛሬ፣ ትላንት፣ ከትላንት ወዲያ፣ ነገ ከነገ ወዲያ ሆኖ እስከ ቂያማ ቀን ድረስ የምትደርሰው ቀን ሁሉ የምንድነች? የምንሰማት የደውል ድምጽ ሁሉ የምንድነች? የዚህች አካል ነች። የማ ኢብሊስ ያሰማት የደውል ድምጽ። እሺ ቀጥልጎ እሺ ምንድነው የደውል ድምጽ የማን ድምጽ ነው ሲባል የኢብሊስ ነው። ለመሐመድ ደግሞ የደውል ድምጽ የመስል ድምጽ እያሰማ ነው የመጣው መገለጡና ጥያቄው ምንድነው እዚህ ጋር የደውል ድምጽ መልአክ የደውል ድምጽ ሊያሰማ አይችልም። ምክንያቱም አስቀድመን እንዳየናቸው ሱናን አናሳይ 52 22 እና ሱናን አቢ ዳውድ 25 55 ሱናን አቢ ዳውድ 25 56
የደውል የሰይጣን ሙዚቃ መሳሪያ ነው እያለ እስኪናገር ድረስ ማለት ነው። እነዚህን ነገሮች ያነሳል። ደውል ከሰይጣን ጋር ነው ቀጥታ አታች የሚሆነው። ደውል ከማን ጋር ነው? ከሰይጣን ጋር ነው አታች የሚሆነው። ምን ጠቀስኩኝ? ለዚህ አቢዳውድ 25 55ን 25 56ን ራያድ አልሳላን የሚለው ሐዲስ ላይም ደግሞ 1696 ላይ አሁን እዚህ ላይ ተፍሲሩንም እና ሳይ 52 22ንም እነዚህ ሐዲሳት እንዳለ ደውል ከሰይጣን ጋር እንደሚገናኙ ነው የሚያስቀምጠው። ለመሐመድ ደግሞ መገለጥ ሲመጣለት ቡሃሪ 32:15 እና አናሳይ 9:33 ላይ በደውል ድምፅ እንደሆነ ይናገራል። እና ሃው እንዴት አንደኛ መልአክ ሊሆን አይችልም፣ መልአክ በደውል ድምፅ ስለማይመጣ። ሁለተኛ ደግሞ ምንድነው ሲባል የደውል ድምፅ የሚያሰማ ኢብሊስ ሆኖ ይገኛል ማለት ነው። በዚህ ኮንክሉዥን መሰረት እንደው ቁርአኑ ከየት ነው የሚለው ጥያቄ ውስጥ ይገባል ማለት ነው። አንደኛው ይሄ ነው። ሁለተኛው ቅድም የጠየቅነው አለ አንዳንዴ መሐመድ የሆነ ነገር ያደረገ ይመስለዋል ግን አያደርግም ነበር በእውነታው ማለት ነው። የሆነ ነገር ያደረገ ይመስለዋል አያደርግም ነበር። በሶስተኛ ደረጃ ደግሞ አንዋር አንድ የሆነ ጥያቄ ልጠይቅ። እሺ መሐመድ ምንድነው ዴቪል አለብኝ ብሎ እንደተናገረ ታውቃለህ? ምን አለብኝ? ሰይጣን አለብኝ ወይ ያለብኝ ብሎ እንደተናገረ ታውቃለህ? አይ አላውቅም። እሺ ለኛው ፖይንት ደግሞ ይሄ ነው። ሙስሊም 28:14ን ኮንስታንቲኖስ እሺ 28:14 እሺ ቦሲ አንዴ ከምንመለስ ይቺን ነገር እናስይዘው። ምን እንዳልከው የበለጠ እንዲገባው ማለት ነው። ምንድነው መሰለህ ያለ አንዋር ቅድም ተፍሲሩን በተመለከትንበት መሰረት እስከ ቂያማ ቀን ድረስ የሚሰማው ደውል ድምጽ ማን ነው ተብሏል? ኢብሊስ ማለት ሰይጣን ነው አይደል? ስለዚህ በዚህ በሳሂህ ቡኻሪ 32:15 ላይ የሚገኘው ሐዲስ ምን ይላል? ሃላዲን ቢን ሐሺም የሚባለው ሰውዬ ፕሮፊቱን ይጠይቃል። ምን ይጠይቃል? እንዴት ነው ግልጠተ መለኮት የሚመጣሉት የነበረው ለእርሱ? how does the divine inspiration come to you ብሎ ይጠይቃቸዋል። ከዛ እንዲህ ብሎ ይመለስለታል። he replied in all these ways the angel sometimes comes to me with a voice which resembles the sound of a ringing bell ልክ እንደ ደውል ድምጽ በሚመስል መልኩ ምን ይመጣልኛል አለ? ግልጠተ መለኮቱ ይመጣልኝ ነበር አሉ። እንዳለ when this state upons me I remember what the angel has said and this type of divine inspiration is the hardest on me አለ። ምንድነው? በእንደዚህ አይነት መልኩ ይመጣልኛል። ከዛስ በኋላ ልክ ይሄንን እንደ ደውል ድምጽ የሚመስለውን ነገር ከሰማው በኋላ መልአኩ ምን እንዳለኝ ትዝ ይለኛል። ይህ ግልጠተ መለኮት ደግሞ ከሁሉም ለኔ ከባዱ ነበር። በመሐመድ በግልጠተ መለኮቱ ጊዜ ምን ያጋጥመው እንደነበረ አናሳያለን። አሁን ከሰይጣኑ ጋር በተያያዘ ሰይጣን አለብኝ እንዳለ እንደተናገረ ምን አይነት አክሽኖች ሲያደርግ እንደነበር እናሳያለን። ስለዚህ ቀደም ኢብኑ ከቲር በተፍሲሩ እንደተናገረው ምን ብሎናል? እስከ ቂያማ ቀን ድረስ የሚሰማው የደውል ድምጽ ሁሉ የምን አካል ነች ብሎናል? የዚህ አካል ነው። ስለዚህ አኮርዲንግ ቱ ኢብኑ ከቲር ለመሐመድ ሲገለጠለት የነበረው ይህ የብርሃን መልአክ ማን ነው? ኤንጅል የተባለው ማን ነው? ኢብሊስ። ኢብሊስ ማን ነው? ሰይጣን። አሁን አንዋር አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ከመጽሐፍ ቅዱስና ከመሐመድ ግልጠተ መለኮት ቀድሞ የተጻፈው ምንድነው? አላውቅም። እሱ ኤግዚስት የሚያደርገው ከመጽሐፍ ቅዱስና ከቁርአን እሺ ቀድሞ ያለው የትኛው ነው?
መጽሐፍ ቅዱስ በመጀመሪያ እንደነበረ ያው አንዳንድ ነገሮች ጎግል ላይ ያየሁ መስሎኛል፣ እርግጠኛ አይደለሁም። ቁርአን ለመጀመሪያ ጊዜ የወረደው በ610 ዓመተ ምህረት ላይ ነው። ከ610 ዓመተ ምህረት በፊት ደግሞ ከ610 ዓመተ ምህረት በፊትም መጽሐፍ ቅዱስ ነበረ። ስለዚህ በመጽሐፍ ቅዱስ ግን በጣም የሚገርማችሁ ነገር ይህ ቀድሞ በቅዱስ ጳውሎስ ተነግሯል፣ ማስጠንቀቂያ ተሰጥቶናል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 14 በጣም ደክሞኛል ማለት ነው እውነትም። እሺ ይህም ድንቅ አይደለም፣ ሰይጣን ራሱን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ብሎናል። ቅዱስ ጳውሎስ ቀድሞ ነግሮናል። ምን ብሎ ነግሮናል? ሰይጣን ራሱን የብርሃን መልአክ እስኪመስል ድረስ ቀድሞ እንደሚለውጥ ነግሮናል። ስለዚህ ቀድመን ልናስብ የሚገባን ቅዱስ ጳውሎስ ቁርአን ከመምጣቱ በፊት የነበረውን ነገር ያስጠነቀቀንን ነገር ልናውቅ ይገባል ማለት ነው። ስለዚህ ለመሐመድ ሲገለጥለት የነበረው ነገር ምንድነው? ቅዱስ ጳውሎስ እንደነገረን ልክ ራሱን አስመስሎ ሲቀርብ የነበረው ምንድነው? ሰይጣን ነው። ገባ? መጽሐፍ ቅዱስ ቀድሞ አስጠንቅቆን ነበረ። ይህንን ግልጠተ መለኮት ከመናገሩ በፊት ከማሳየቱ በፊት ከማየታችን በፊት ለመሐመድ ግን ይህ የተገለጠለት ከራስህ እንዳሳየነ ኢብሊስ እንደሆነ አየን። ቀድሞ ደግሞ ቅዱስ ጳውሎስ ከዘመናት በፊት ምን ብሎ ነግሮን ነበር? ሰይጣን ራሱን ምን ይላል ብሎናል? ይለውጣል ብሎናል። ገባ? ይኸውና ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። አለቀ፣ በቃ ጨረስን። እንዴት አንተ አሁን ቀድመ መጽሐፍ ቅዱስን ካነበብክ፣ ቀድመ የመሐመድን መገለጥ ቀድመ ካነበብክ ቀድመ መጽሐፍ ቅዱስን ከመሐመድ መገለጥ በፊት ቀድመ መጽሐፍ ቅዱስን ካነበብክ ብርሃን ዓለም ቅዱስ ጳውሎስ ነግሯል። ስለዚህ በእንደዚህ ነገር ልትሸወድ አትችልም። መሐመድ መጣ፣ ለመሐመድ የተገለጠለት ያ ብርሃን መልአክ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ድል የነሳው ሰይጣን ነው። ያ ድል የተነሳው ሰይጣን መጣ። ከዛስ ራሱን የብርሃን መልአክ እስኪመስል ድረስ ለወጠለት። ከዛስ ምን አደረገ? መሐመድን ሸወደው። ምን አለው? የክርስቶስ ስቅለትን የማይፈልገው ሰይጣን ምን አለ? አልገደሉትም፣ አልሰቀሉትም። እናስ አስመሰልንባቸው። ከዛስ ሌላ የለህም? ቅዱስ ጳውሎስ ቀድሞ ነግሮኛል፣ እሰማሃለሁ እንዴ። መሐመድ ግን ለምን ተሸወደ? መጽሐፍና ማንበብ ስለማይችል። ምክንያቱስ ባይብልን ቀድሞ አላነበበም። የቅዱስ ጳውሎስ መልእክታትን ቀድሞ አላነበበም። ስለዚህ እንደሚነግርህ ሐዲሳትህም እንደሚናገሩ መጽሐፍ ቅዱስን አላህ ቀድሞ ያጽፍ ነበር። ስለዚህ መጽሐፍ ቅዱስ ቀድሞ ኤግዚስት ያደርግ ነበር። ስለዚህ ልንሻወድ አይገባም ማለት ነው በምንም ተአምር። ይሄ መልእክት ለአንተም ብቻ አይደለም፣ ለሌሎች ሙስሊሞችም ከዚህ ከሰላሉ። ከዛስ በኋላ መሐመድ ይህንን መልእክታቶች እስከተቀበለ በኋላ ምን ነበረበት ራሱ ላይ? ሳሂህ ሙስሊም 28:14 ሳሂህ ሙስሊም 28:14 ላይ አሁን እንደዚህ አይነት መልእክትን የተቀበለው ሰውዬ ምን ሲያደርግ ነበር የነበረው ሚሊዮን ነገር ሰታይ አሁን ከጓጓ ትቀጥላል። ይህ ሰውዬ በእንደዚህ አይነት መልኩ ከኢብሊስ መልእክትን ሲቀበል ነበረ። ቅዱስ ጳውሎስ ደግሞ ቀድሞ ራሱን የብርሃን መልአክ እስኪመስል ድረስ ለውጦ ከሚመጣው ሰይጣን ተጠንቀቁ ብሎናል። ድንቅ አይደለም እንዳይደንቃችሁ እሱ ራሱ እንደዛ ሊያደርግ ይችላል ብሎ ቀድሞ ነግሮናል። ስለዚህ ይህ ነገር ሀፕን ካደረገን በኋላ ይህ የብርሃን መልአክ እየተገለጠ የሚሰጠው ምንድነው? እግዚአብሔር ማይወደውን ኃጢአት የሚሆነውን በእግዚአብሔር ፊት ኃጢአት የሚሆነውን ነገር በጠቅላላ ምን ይለው ነበር? ያስደርገው ነበር። ማንን? መሐመድን። እስቲ እንያ ቀጥል ጋር ኦኬ
አንብብልን ትንሽ ዙም አድርግና እሺ እንዲህ ይላል there is none among you with whom is not an attached from among the jinn ለቀነሽ ይላል devil ይላል ያው ዲያብሎስ ማለት ነው ከእናንተ መካከል አጋንንት የሌለበት ወይም ሰይጣን ጂን የሌለበት የለም ይላቸዋል ሰሃቦቹ ማለት ነው then the companions ወይም ሰሃቦቹ ማለት ነው ሳይድ እንዲህ አሉ Allah's messenger with you too ያላ መልእክተኛ ወይ አንተ ጋርም አለ ብለው ይጠይቁታል ማለት ምኑ ጂኑ ማለት ነው ወይም ሰይጣኑ እንደ ብለው ሲጠይቁት ምን አለ he said yes but Allah help me against him አላህ ረድቶኛል ግን አለብኝ አለ አለብህ ወይ ሲባል yes አለብኝ ግን ምን አለ ታች ላይ ምንድነው command me but for good ለሚያዘኝ ለጥሩ ነገር ነው የሚያዘኝ እንጂ ለክፉ ነገር አይደለም ብሎ ተናገረ መሐመድ ግን አለብህ ወይ ሲባል ምን አለ አለብኝ አለ ስለዚህ መሐመድ ምን አለበት ጂን ወይም ደግሞ ዴቪል አለበት ማለት ነው አለብኝ ብሎ እሱ ራሱ ስለተናገረ እና ጥያቄው ቢኖርበት እስከተባለ how ያውም ደግሞ የሚያዘው ሰይጣን how ማለት ሰይጣን እንግዲህ ክፉ ነገር እንደሆነ ነው የምናውቀው እና እንዴት ወደ ክፉ ነገር አይመራውም ብለን መናገር አንችልም የብርሃን መልአክ እስኪመስል ተብሎ የተነገረለት ክፉ አጋንንት ያው አለብኝ ብሎ ከተናገረ እንዴት ኢየሱስ በሱ በኩል የመጣውን መገለጥ እንዴት ልናምነው እንችላለን ሰይጣን አለብኝ ባለው ሰው ወይም ደግሞ ነብይ ማለት ነው በመሐመድ የመጣውን መገለጥ ቁርአኑን መጽሐፍ እንደው ከአምላክ የመጣ ነው ብለን ደፍረን እንዴት መናገር እንችላለን ሚለው ጥያቄ ይነሳል how እንዴት እንደዛ ደፍረን መናገር እንችላለን ሳሚ ክርስቲያን ነህ ሙስሊም ነህ ሜቢ ታች ላይ መልስ አለኝ ምናምን ሲሉ ስለነበረ ልትመልስ ነው የመጣው ያላነበብከውም ማለት ነው መልስ ያለኝ ሳይሆን እኔ ብዙ ጊዜ ስትቀመጥሮ ሰማቸዋለሁና እና ያለኝ መጽሐፍ ቅዱስን ግን በደንብ ታውቁታላችሁ መጠየቅ ከፈለክ ቅዳሜ ቀን በርክፍት ነው መጠየቅ ይችላል አሁን የኛ የመጠየቂያ ጊዜያችን ለጋብዛችሁ ነው በዚህ አካባቢ አሁን ምን አለ መሰለህ መጽሐፍ ቅዱስን ትክክለኛ እንደናንተ ለጋብዛችሁ ፈልጋለሁ ወይ ሳሚ ያው ጊዜ ተጣው ማክሰኞ ሐሙስ ሁለቱ ቀን በማማዬ ቤት ቅዳሜ ደግሞ በኔ ቤት መጠየቅ ይችላል አሁን ዛሬ እኛ ምን ጠይቅበት ቀን ነው ስለዚህ ያው ያነሳነው ሐሳብ አለ ሙግትን ያቀረበው በማስረጃ ሞግት ችግር የለውም እሺ ቀጥል እየሰማን ነው ለምን ወረድክ እንደዚህ አይነት ሰው እኮ ጀስት በቃ አክቶ ለሁለት ሰከንድ ነው የሚቆየው እንጂ ሁለት መስመር አያነብም አይ ችግር የለውም ርዕስ ለማስቀየር ስለሆነ እናውቀዋለን ኤኒዌይስ መሐመድ ጂኒ ሰይጣን አለብኝ ብሏል ቅድም እንደተናገርነው አዎ ትክክል ነው አለበት ምክንያቱስ ምንድነው እሱ ነው መልእክቱን እየሰጠ እንዳለ ዳይሬክሽኑን የሚያሰጥ የነበረው ወደ ራሱ መንገድ የሚመራው የነበረው እሱ ነበር አለ አዎ ግን ወደ ጥሩ ነገር ነው ይወራኛል ጥሩ የሚሆነው ለሱ ነው ለማ ለዴቪል ለሰይጣን አዎ ጥሩ ነው ምክንያቱም ወደ ራሱ መንገድ እየመራው ነበር እንዳለ የሚያደርጋቸው ድርጊቶች በተከላላ የሱን ፍላጎት ማስመሰል ቁርአን ካጠናን ግን ክርስቲያን እንሆናለን ማድ ሙስሊም እና ክርስቲያን እንደዚህ ባይዛይ ቁርአንን የሚያነቡ እንትኖች ሙስሊሞች ክርስቲያን ነው የሚሆኑ
እሺ እሺ እንዲህ ይላል 32 36 17 ላይ there was a Christian who embraced Islam እስልምናን የተቀበለ አንድ ክርስቲያን ነበረ ወደ እስልምና ሄደ ማለት ነው and read ሱረቱል አልበቅራንና ሱረቱል አሊ ኢምራንን ሁለቱን ሱራዎች ያነብ ነበረ አለ በቀራንና ኢምራንን ማለት ነው and he used to write the revolutions እና ደግሞ ለመሐመድ የሚመጣውን መገለጥም ደግሞ ይጽፍለት ነበር ጻፊ ነበር የመሐመድ መገለጥ ጻፊ ነበር for the prophet ለመሐመድ የሚመጣለትን መገለጥ ይጽፍለት ነበር ከተባለ በኋላ later on he returned to Christianity በኋላ ወደ ክርስትና ተመለሰ ድጋሚ ማለት ነው አየው አነበበው ሲያነብ ነበር ቁርአንን ባለንም ደግሞ ሲጽፍለት ነበር ለመሐመድ ያን ጥሎ ተመለሰ ግን and he used to say እንዲህ አለ ደግሞ ያው ሰው የተመለሰው ሰው ማለት ነው መሐመድ knows nothing መሐመድ ምንም አያውቅም but what I have written for him ከጻፍኩለት በቀር ምንም ያውቀው የለም ብሎ ተናገረ ቁርአኑን ሲያነበው እንዴ ይሄማ እንዴት ከአምላክ መገለጥ ሊሆን ይችላል ብሎ አመለጠ አንብቡ ሙስሊሞች በአማርኛ ግዝ ስታነቡ ግን በአረበኛ አይደለም አማርኛውን ትርጉም አምጡ በአረበኛው ሲቀራ በዜማ ሲባል ምናምን ሳይሆን ትርጉሙን በአማርኛ አንብቡት ታመልጣላችሁ ያኔ ይሄው እንደዚህ ማለት ነው እንኳን እናንተ ቁርአንን የጻፈው ሰው የራሱ አምልጧል ቁርአኑን የጻፈው ሰው ራሱ ቁርአንን ሲያነብ ነበር የመጀመሪያ ግልጠት ሲመጣ የሚጽፈው ሰው የራሱ አምልጧል ጥሎ ወጥቷል ስለምን ስለዚህ ቁርአንን ስታነቡ ሐዲሱን ስታነቡ እንዴ ላችሁ ታመልጣላችሁ ማለት ነው እና ታች ላይ የጻፍከው አዎ ቁርአንን በደንብ የምታነብ ከሆነ በአማርኛ ተፍሲሩን በደንብ የምታይ ከሆነ obviously ህሊና ካለ ታገናዝባለህ አምሮ ካልደደው በስተቀር ማለት ነው እንዴት እንደዚህ ሊሆን ይችላል ብለህ ማገናዘብ ከቻልክ አዎ ክርስቲያን ትሆናለህ ሙስሊሞች ይህ ላይ ለመጨመር ያክል ኮንስታንቲኖስ ቡኻሪ 3 እንከፈትልኝና ኦኬ አይ ቲንክ ቡኻሪ 3ን ሳይሆን 46 ምናምንን እሱ በረምብ እሱኛው ሐዲስ በረምብ ያብራራዋል አንድ ስለሆነ ቆይ ላምጣልህ ምን ሚላውን ነው እኔ ልንገራችሁ ማቀው ከሆነ እንትን ነው ሪቨሌሽኑን የመጀመሪያውን ሪቨሌሽን ነው ያው እነሱም እየገቡ ስላልሆነ አንዋርን በዚሁ ለማሳየት ያክል እንዴት በጣም ግራ የሚገባ ነገር እሱ ራሱ ሪቮሉሽኑ አይ ቲንክ እሺ አንዋር ቀጥልሽ ኦኬ አዎ ማየት ያለብኝን ነገር አሳዩኝ ደስ ይለኛል ያው እንትን ጥያቄ ለመጠየቅ ፈልጌ ነበር ቅዳሜ ምናምን ስትል ስለሰማው ቅዳሜ እመጣለሁ እንግዲህ ቤተሰብ ነኝ አንዳንድ ነገሮችን ለመጠየቅ እመጣለሁ አሁንም ማየት ያለብኝን አያለሁ እንግዲህ ህሊና ነው ዳኛ እዚህ አንዳንድ ሰዎች እኔን እየተሳደቡ ጣ ምናምን እያሉ ነው እኔ ትምህርት መውሰድ ያለብኝን ወስዳለሁ እኔ በራሴ የማውቀው ስለሌለኝ ከዋቂዎች ደግሞ ማየት መስማት ክፋት የለውም ለማለት ነው ችግር የለውም አሳዩኝ እስኪ የማየው ነገር ካለ አሁንም ብዙ ነገር ይዣለሁ ቴንክ ዩ ነሽ ባይ ዘ ዌይ ያው የሚመጡት ለመወያየት ወይ ደግሞ ሐሳብ አቀረብን አይደለ ሐዲስ ገለጥነ ተፍሲር ገለጥነ ምናምን እዛ ሐሳብ ላይ ለመሞገት አይደለም የሚመጡ በጣም ችግሩ ማለት ነው ሐሳቢቱን ያችን የተነሳችውን ርዕስ ለማስቀየር ነው የሚመጡ ይሆን አንተን እኮ እንደዚህ ነው እናንተ እንደዚህ ናችሁ ምናምን ብሎ ሐሳብ ዲስተርብ ለማድረግ ብቻ ጥያቄ ከፈለጋችሁ ይሄው ቅዳሜ ቀን አለ እኔ ቤት አሁን መጠየቅ ከፈለጋችሁ ማክሰኞና ሐሙስ ማማዬ ቤት አለ እና ኢብኑ ሐኪም ቤት አለ
ቅዳሜና ሐሙስ ማለት ነው። ማነው ሐሙስና ማክሰኞ። ስለዛም ግቡ፣ ሞግቱ፣ መሞገት ትችላላችሁ። ማንም ሰው መጥቶ ይሄው ያነሳነው ሐሳብ እና ሞግቱ። መጣችሁ ሌላ ነገር አታወሩ። ያነሳው ሐሳብ ላይ ሞግቱ። ጥያቄ መጠየቅ ፈልጋችሁ ትችላላችሁ። መቼ ፕሮግራም አለን፣ በዛ ቀን መጣችሁ ጠይቁን። እና እንደዛ ነው። እሺ ቀጥል ቆስጠንጢኖስ። እኔ ልቀጥል። እሺ ቆስጠንጢኖስ፣ ሐዲሱ ያለው ቡኻሪ ሳሂህ ቡኻሪ 6982 ላይ ነው። ስለ መጀመሪያው መገለጥ ነው የሚያወራው። መጀመሪያ ተገለጠለት ተብሎ ስለተነገረው ነገር ነው የሚያወራውና ምን ይላል? the commencement of the divine inspiration to Allah's messenger። ያው የመጀመሪያው መገለጥ እንዴት እንደመጣለት ነውና was in the form of a good righteous dreams in his sleep። በእንቅልፍ ልቡ መልካም ህልም ታየ ይላል። he never had a dream but that it came through like bright daylight። ቅድም ቆንስቲኖስ ሲለው እንደነበረ ነው ሐዋርያው ቅዱስ ጳውሎስ እንዳለው እርኩስ መናፍስት እንደ የብርሃን መላእክት እስከ መምሰልለስ መተው ሊያስቱን እንደሚችሉ ተጠንቀቁ እንዳለው፣ እዚህ ጋርም ደግሞ ምን ይላል? ህልሙ ሲመጣለት በቃ እንደ በጣም ኃይለኛ ብሩህ የሆነ የቀን ብርሃን በሚመስል ተገለጠለት ይላል። he used to go in a solution in the cave of Hira። እና እንደዛ ሲሆንለት እሱ ወዴት ይሄድ ነበር? መሐመድ ወደ ሂራ የሚባል ዋሻ ውስጥ ይሄድ ነበረ፣ ብቻውን ይሄድ ነበርና where he used to worship ያው ፈጣሪውን እዛ ውስጥ ያመልክ ነበር ይላል። እና ለተደጋጋሚ ለብዙ ምሽቶች ይሄድ ነበር ይላል። ከዛ ምን ይላል? he used to take with him the journey food for that stay። ለቆይታው የሚሆን ምግብ ይዞ ሄድ ነበር ይላል። then come back to his wife ከደጃ to take his food likewise again። ያው እየተመላለሰ ምግብ ከከደጃ እየወሰደ ከሚስቱ እዛ ዋሻ እየሄደ ምሽቶችን ያሳልፍ ነበር፣ ቀንና ምሽቶችን till suddenly the truth descended upon him while he was in the cave of Hira። እና ያው የሆነ ጊዜ ላይ የሆነ ምሽት ላይ ተገለጠለት ይላል። the angel came to him in it and asked him to read። ከዛ ምንድነው የሚለው? ያው መልአክ ተብሎ የተገለጸው አካል መጥቶ አንብብ ይለዋል። ከዛ ፕሮፌቱ ምን ይመልሳል? ነብዩ ምን ይመልሳል? I don't know how to read፣ እኔ ማንበብ አልችልም ይለዋል። ከዛ ምን አለ ነብዩ? ምን አለ? the angel caught me forcefully and pressed me so hard that I could not bear it anymore። መልአክ የተባለው አካል በጣም ያዘኝ፣ በጣም ጨመቀኝ በኃይል እና መተንፈስ እስኪያቅተኝ ወይም ደግሞ መቋቋም እስኪያቅተኝ ድረስ በጣም ይጨምቀኝ ነበር አለ። ከዛ he then released me again and asked me to read። ከዛ ድጋሚ ይለቀኝና አንብብ ይለኛል አለ። and I replied I don't know how to read። አሁንም ማንበብ አልችልም እለዋለሁ አለ። ድጋሚ ይይዘዋል፣ ድጋሚ ይጨምቀኛል ለሁለተኛ ጊዜ እንደዛው መቋቋም እስኪያቅተኝ ድረስ ይላል። ከዛ አሁንም ሪሊዝ ያደርገዋል፣ ይለቀዋል። ድጋሚ ይለቀውና አንብብ ይለዋል። አሁንም ለሶስተኛ ጊዜ ድጋሚ እኔ ማንበብ አልችልም ይላል። thereupon he caught me for the third time and he pressed me, released me and said ለሶስተኛ ጊዜ እንደገና ይዞ ጨመቀው፣ ያው ለቀቀው በድጋሚና አንብብ read in the name of Lord who has created all that exists። ይሄን አንብብ በፈጠረ ስም ሁሉንም ነገር በፈጠረ ፈጣሪ ስም አንብብ አለኝ አለ። has created man from cloth በፈጠረ ስም በፈጠረ ፈጣሪ ስም አንብብ የሰውን ልጅ ከረጋ ደም በፈጠረ ፈጣሪ ስም አንብብ ይለዋል። read and your Lord is most generous up to ያው ፈጣሪ እንትን ነው ምንድነው በጣም ሩሩ ነው የዋህ ነው የሚል ነገር ይነግረውና ያው የሱራ ቁጥር እዛ ጋር ይጽፋል ማለት ነው። then Allah's messenger returned with inspiration። ከዛ መገለጡን ይዞ ተመለሰ።
his neck muscle twitching with terror till he entered upon Khadija. የአንገቱ እንትኖ ጅማቶች እየተንቀጠቀጡ በፍርሃት እየተንቀጠቀጠ ተመለሰ ወደ ቤቱ ወደ ከድጃ ተመለሰ እና ከድጃ ምን አላት ከቨርሚ ደብቂኝ አላት ኢማጂን እንግዲህ መልአክ መጣለት የሚባል ሰው እንዲ የአንገቱ እንትኖች ጅማቶች እስኪንቀጠቀጡ በፍርሃት ውስጥ ተውጦ ደብቂኝ እስኪላት ድረስ ያደረገ ሆነ ማለት ነው ከዛ በመቀጠል they covered him till his fear was over and then he said oh Khadija what's wrong with me ፍርሃቱ እስኪለቀው ድረስ ያው ደበቀችው ምንድነው ከቨር አደረገችው ሸፈነችው ከድጃና ምን አላት oh Khadija what's wrong with me ምንድነው የሆንኩት ከድጃ ምንድነው እንኳላክ ምንድነው የሆንኩት አላት ከዛ then he told her everything that had happened and said የተፈጠረውን ነገር በሙሉ ነገራትና ምን አላት I fear that something may happen to me ሙሉን ታሪክ ከነገራት በኋላ ከድጃ የሆነ ነገር ይሆንኩ ይመስለኛል እፈራለሁ የሆነ ነገር ያጋጠመኝ ይመስለኛል የሆነ ነገር እንደተቆራኘው ማለት ነው እንደዛ አይነት ስሜት ይሰማኛል አላትና ከድጃ said never but have I fear that something may happen to me ጠንቋይ መሆን ይመስለኛል እርኩስ መንፈስ ሚይዘኝ ይመስለኛል ምናም ብሎ ይነግራታል እቺ ስቴትመንት ሰፋ ተደርጎ የሚያብራራ ሐዲስና ተፍሲር አለ ቀጥል ፍርሃቱን በዚህ መልኩ ይገልጽላታል የሆነ ነገር ያዘኝ ይመስለኛል እንዳለው ኮንስታንቲኖስ ደግሞ ሌላ ሐዲስ ላይ ጠንቋይ ይሆንኩ ይመስለኛል እርኩስ መንፈስ እንደተጠናወተኝ ይሰማኛል የሚል ነገር ይነግራታል ከድጃ ምን ትለዋለች አይ ምንም አትሆንም never but have the glad tidings ያው ምንም አትሆንም ምንም ፈጣሪ ምንም ማያረግህም ትለዋለች Allah will never disgrace you አላህ አያዋርድህም እና ወደ መልካም ነገር ይመራል አያዋርድህም ትለዋለች speak the truth help the poor and ያው አንተ መልካም ሰው ነህ ምንም መጥፎ ነገር አያጋጥምህም የዋህነትህን አይቶ ምንም አያጋጥምህም የሚል ሐሳብ እሷ ትሰጠዋለች ስለዚህ እሱ የተሰማው ያ እርኩስ መንፈስ ወይም ደግሞ መጥፎ ነገር የተጠናወተው የመሰለው ስሜት እንደዛ ሆኖ መጥቶ እየነገራት ከድጃ አይ ምንም አትሆንም ትለዋለች እንግዲህ ማሰብ ይቻላል መጥፎ ስሜት ተሰምቶኛል እርኩስ መንፈስ ተሰምቶኛል ይያለ እሷ ናት በሌለችበት ቦታው ላይ ባልተገኘችበት አይ ምንም አልሆንክም አንተ መልካም ሰው ነህ የምትለው ማለት ነው ደን ይቀጥላል ከድጃ then accompanied him to her cousin Waraka bin Nawfal bin Asad እዚህ ለቀበል thank you ቦሲ እዚህ ጋር ቀደም እኔና አንተ ስናወራ የነበረ ጊዜ ትዝ ይላል አይደለም አንዋር ካለ ማይቀር እንደይፈትልኝ አሉ መጽሐፍ ቅዱስ ከቁርአን በፊት ነበረ ወይስ አልነበረም ለምትለው ነገር እንደነበር አንዳንድ ነገር ሰምቻለሁ እና የሚለው ነገር እንተምለኛል ነበር ወይስ አልነበረም የበለጠ ራሱ ሳይል ቡኻሪ ይሄን ነገር በረም ይነግራል እንግዲህ እስካሁን ወንድማችን ሳይ ምን ነግሮናል የመሐመድን ግልጠተ መለኮት እስካሁን ድረስ እስከዚህ ድረስ የነበረው ነገር ከመላእክቱ ጋር የነበረውን የትንቅንቅ ተናግሯል አንበብ አታንበብ መጨመቁን መልካ የተፈጠረበት ነገር ከዛም በኋላም ከድጃ ጋር መጥቶ ምን አይነት ፊር ኦፍ በጣም ከባድ ደረጃ የፍርሃት ደረጃ ላይ ደርሶ ነበር መሐመድ በዛ ሰዓት ከዛ አረጋግታው ምናምን ነገር በቃ ችግር የለውም እውነትን ተናገር ወዳዳርዳ ምናምን በቃ ችግር የለውም እንደዚህ ካደረክ ምንም አትሆንም ብላ ካረጋጋችሁ በኋላ ዳይሬክትሊ ወደ ማን ተወስደዋለች ወደ ወረቃ ቢን ናፍል ቢን አሳድ ቢን አብደላህ ኡዛ ቢን ቃሲ ወደሚባለው ሰውዬ ተወስደዋለች የመጀመሪያው የእስልምና ትልቁ ስህተት እዚህ ጋር ሊጀምር አንዋር የመጀመሪያው ማለት ነው እንዴት ካልገኝ ይህ ወረቃ ማን ነበረ ስለ ወረቃ እዚህ ላይ ሊያብራራ ነው ወረቃ ማለት was the son of her paternal uncle her brother who during the pre-Islamic period
ከዛ ያለውን ሪሌሽንሺፕ ከተናገረ በኋላ ስለሱ ስፔሲፊክሊ ሲናገር ምን አለ? who during አለ the pre-Islamic period became a Christian። ምን አለ? ከቅድመ እስልምና በፊት ምን የነበረ? ክርስቲያን የነበረ። ቅድመ እስልምና ከተባለ አንዋር አሁን ማይክን የምትከፍትልኝ ቅድመ እስልምና ከተባለ ቅድመ ካለ ከእስልምና በፊት ምን ሌላ ነገር እንደነበር ግን እስልምና የሆነ ሰዓት ላይ እንደጀመረ ይናገራል ማለት ነው አይደል? ከአንዋር በፊት ካልኩኝ አንዋር አሁን ነው የመጣው። ለምሳሌ ከአብይ ዘመን በፊት ካልኩኝ አብይ የሆነ አመት ላይ ስልጣን እንደያዘ እናውቃለን ማለት ነው። ከአብይ በፊት ሌሎች ፕራይም ሚኒስተሮች እንደነበሩ ሌሎች ሲያገለግሉ የነበሩ እንዳሉ እናውቃለን ማለት ነው አይደል? ስለዚህ ጅማሮ አለው፣ የአብይ ስልጣን ጅማሮ አለው ማለት ነው አይደል? ስለዚህ እዚህ ላይ who during the pre-Islamic period became a Christian። ስለዚህ እስልምና የጀመረ ነው። መቼ ነው የጀመረው? በመሐመድ ፕሪ-ኢስላሚክ አይተዋላ። ከቅድመ እስልምና በፊት እስልምና ጅማሮ አለው ማለት ነው። ግን ከእስልምና በፊት ምን ነበረ? ክርስትና ነበረ። ለምንድን? ምክንያቱም ተከታይ ወረቃ ራሱ ምን ነበረ? አንድ ክርስቲያን ነበር የነበረው። ክርስቲያን ሆኖስ ምን ያደርግ ነበር? እዛችሁ ጋር ኤንድ አለህና አያት ይኸውልህ፣ ኤንድ ምን ያደርግ ነበር? used to write the Arabic writing አረብኛ ይጽፍ ነበር። ከዛስ and used to write the gospel in Arabic አለ። ምን ይጽፍ ነበር? ጎስፕል ማለት ምን ማለት ነው አንዋር? አቤት ጎስፕል ማለት ምን ታውቃለህ? ጎስፕል ማለት ጎስፕል አላውቀውም፣ ትርጉሙን አላውቀውም። ጎስፕል ማለት ወንጌል ማለት ነው። ወንጌል ማለት ነው። ወንጌል ኦኬ። ስለዚህ ወንጌልን ይጽፍ ነበር በምንኛ? በአረብኛ። ይህ ክርስቲያን ነበር። በመሐመድ ጊዜ ምን ይደረግ ነበር? ጎስፕል ይጻፍ ነበር። በምን? ወደ አረብኛ ይጽፍ ነበር። ከዚህ ይህንን ደግሞ የሚያስደረገው ማን ነው? በጣም የሚገርም እኮ ነው። ማን ነው? አስማቻስ አላህ ዊሽድ ሂም ቱ ራይት፣ አላህ በፈቀደለት ልክ ይጽፍ ነበር። አየዋለሁ። አላህ ፈቀዶ ምን ያጽፍ ነበር? ወንጌልን ያጽፍ ነበር። ከምን በፊት? ከመሐመድ በፊት የክርስትናን መጽሐፍ ወንጌልን ምን ያጽፍ ነበር? አላህ ፈቅዶ ያጽፍ ነበር። ስለዚህ ወንጌል ስለ መጽሐፍ ቅዱስ ስናወራን እናንተ ማለት ነው ቀድሞ ከመሐመድ በፊት ሲጻፍ እንደነበር አላህ ፈቅዶ ሲያጽፍ እንደነበር። ለምሳሌ ኪታብ እንደተናገረው ወረቃ ቢን ዘይድ የሚባለው ሰውዬ ራሱ ምን ሲጽፍ ነበር? ባይብልን ሲጽፍ ነበር የነበረው። ስለዚህ እስልምና ጅማሩ ካለው ክርስትና የሚቀድመው ከሆነ እስልምና የነቢያት ሃይማኖት የሚባለው ነገር አፈርደች ይብላል እዛ ጋር ማለት ነው። ቁርአን ጅማሩ አለው ማለት ነው። የሆነ ታይም ላይ ይመጣል ማለት ነው። ከቁርአን በፊት ግን ምንድነው ቀድሞት የተገኘው? መጽሐፍ ቅዱስ። ስለዚህ ቁርአን ሊዳኝ የሚገባው በምንድነው? ቀድሞ በነበረው በክርስቲያኖች መጽሐፍ አላህ ፈቅዶ ሲያጽፍ በነበረው ወንጌል። በሱ አይነት ፐርስፔክቲቭ ሲታይ ቁርአን አፈርደች ይብላል። ጭራሽ ለዛ እንዲመቻቸው ምን አሉ? መጽሐፍ ቅዱስ ተበርዟል አሉ። ለምን? ቁርአናቸውን ይጥለዋል። ቁርአኑን ስለሚጥለው መጽሐፍ ቅዱስ የሚናገረው ነገር ቁርአኑን ስለሚጥለው ምን አሉ? መጽሐፍ ቅዱስ ተበርዟል። ግን አላህ የተበረዘን ወንጌል ነበር ሲያጽፍ የነበረው በመሐመድ ጊዜ። ቁርአን የመጣው የበፊቱን መጽሐፍ ሊያረጋግጥ ነው። እሺ ኦኬ፣ ሊያረጋግጥ ይመቸን። እሺ ሊያረጋግጥ ነው የመጣው። ከዛስ አይ የበፊት የነበሩት መጽሐፍ ስለተበረዙ እውነተኛውና ትክክለኛውን ነገር አላህ ለኛ ሊነግረን ስለሚፈልግ በቅዱስ ቁርአን ላከልን። ስለዚህ አላህ ወረቃ ላይ ለወረቃ ፈቅዶ ወንጌልን ሲያጽፍ የነበረው የተበረዘን ወንጌል ነው።
አይደለም ነው ካለ አላህ የተበረዘ መጽሐፍ ያጽፋል ማለት ነው። ግን ያ አይደለም እውነቱ። ስለዚህ ምንድነው አሁን እናንተ በምንድነው የምንስማማው? ቅድም ቅዱስ ጳውሎስ ነግሮናል ስለማ ስለ ግልጠተ መለኮቱ ጸዳ አድርጎ ነግሮናል። ከዛስ ላንተ ብለህ ስትመጣ ደግሞ ኪታቡ ምን ብሎ ይነግረናል? ከቅድመ እስልምና በፊት ምን እንደነበር ነገረን። ክርስትና ቁርአን ነበር የለም። የነቢያት ሃይማኖት ነው እስልምና? ኧረ በፍጹም። ምን ነበር ግን የነቢያት ሃይማኖት? ይሄው ቁልጭ አርጎ ነገረን ማለት ነው። በቃ ይህ ሰውዬ ግን እያለ ይህን ነገር ካሳየ በኋላ ትልቁ ስህተት ምን ተጀመረ መጣ። ይህ ሰውዬ ራሱ ጎስፕልን ሲጽፍ የነበረ ሰው ነው። ጎስፕልን ሲጽፍ የነበረው ሰውዬ በግልጠተ መለኮቱ ጊዜ መልአኩ ሲመጣለት ለመሐመድ ወረቃ አብሮት ነበረ አንዋር? የለም አልነበረም። እዚህ ጋር ማለት ነው። አሁን እኔ አንዳንድ ያው ይቅርታ አሁን ከቁርአን ከመጽሐፍ ቅዱስ በኋላ እንደመጣ ጎግል ላይ ገልጻን ያው ጠይቄ እንትን አላልኩም። ነገር ግን ቁርአን ኢንጂል ፉርቃን የሚባል ከዛ በፊት የነበረ መጽሐፍ ሙስሊሞች የሚተዳደሩበት እንዳለ አሁን እንደሱ ካልከኝ የሚባል መጽሐፍ ኤግዚስት ኢን ሂስትሪ እንኳን ኢንጂል የሚባል መጽሐፍ እንደነበር የሚያሳይ ነገር የለም። እንግዲህ እኔ ስለ ክርስትና ከጠየቀኝ ወደ ኋላ ተመልሼ 50 ላይክ ከዜሮ ከ50 ቤት 30 ቤት እንኳን ገብቼ 30 ኤዲ 40 ኤዲ ላይ ገብቼ እንኳን ስለ ክርስትና ብዙ ነገር ከፍቼ አሳያለሁ። ግን ይሄን ይቅርታ ይሄ ነገር አሁን ኢንጂል ወንጌል የሚለው አሁን እዚህ ወንጌል የጻፈው ኢንጂል በሚል አገላለጽ እዚህ አንድ ጓደኞች ያሉ አንዳንድ ነገር ገለጻ እያረጉ ነው አብረው ያው እየሰሙ ነው። ደስ ይላል ያለውን ነገር አሁን እኔ ማየት ከምፈልገው በላይ ነው ያሳያችሁኝ። ደስ ይላል። ብዙ ነገሮችን ይያለው አሁን ልጠይቅ ማለት ነው። ያው አሁን እንደዚህ እንትን ሙስሊም ቁርአን ከመጽሐፍ ቅዱስ በኋላ ከመጣ ሙስሊም አልነበረም ማለት ነው ብዬ ጠይቄ አውቅ ነበር ከዚህ በፊትና አይ አለ አሁን ወንጌል ነው ያልከው በኢንጂል እና ተውራት የሆነ ከዛ በፊት 3 ነው ምናምን መጽሐፍ እንደዚህ እንደ ቁርአን ያለ የሚተዳደሩበት ሙስሊሞች እንደነበረ እንደዛ አድርገው አስረድተውኛል። ያው ግልጽ በደንብ ግልጽ ባይሆንልኝም ግልጽ እንዲሆንልኝ እጠይቃለሁ። ከናንተም ያው በአብዛኛው አሁን ከእስልምና ላይ ይሄን ነገር ካነሳው የምጠይቃቸው ነገሮች ካሉ ክርስትና ላይ የሚያቃጭልብኝን ነገር ያው በመተጠየቁበት ሰዓት መጥቼ እጠይቃለሁ። ያው እንድትቀበሉኝ ነው። ደስ ይላል። ችግር የለውም። በደስታ ነው የምንቀበልህ። አንተም ሄደህ ጠይቅና ከጠይቅክ በኋላ ስትመጣ እኛም መልሱን ስለምንፈልግ ትመልስልናለህ። ከዛ እንወያይበታለን። ግን ይህ ገብርኤል የሚለውን ነገር የተናገረው ይህ የተገለጠው መልአክ አለ። ይኸውልህ ይህ የተገለጠልህ መልአክ ማን ነው አለው? ገብርኤል ልክ ለነማ የተገለጠው አይነት ነው አለ። አላህ ለሙሳ የላከው አይነት ነው ብሎ የነገረው ለመጀመሪያ ጊዜ ወረቃን እቺን ብቻ ሳይቼ ለሌሎች እድልስት ለመጀመሪያ ጊዜ ይህ የብርሃን መልአክ ማን እንደሆነ አልነገረውም፣ ምን እንደሆነ አልነገረውም። ግን ያላየው ያልተመለከተው ጭራሽ የመጀመሪያው ሰው እንኳን የተነገራት ከድጃ ነች አምጥታ ለወረቃ ያገናኘችው እሱ ነው። ወይ መልአክ በቃ ለነ ሙሴ የተላከው ጅብሪል ነው ማለት ነው ምናምን። ያረጀ ሰው ነው፣ ሁለት አይኖቹን ያጣ ሰው ነው እንዲህ ያለው። ሞተ፣ የሰውዬ ሞተ። ከዛ ግልጠተ መለኮቱ ራሱ ቆመ። ከዛ መሐመድ ራሱን ሊያጠፋ ነበር። ታውቃለህ አይደል? አይና አላውቅ መሐመድ በቃ ራሱን ሊያጠፋ ይኸውልህ፣ ላሳይ። እዚቹ ጋር ነው ዝቅ ነው የምትለው። ይኸው ከዛ
the prophet becomes so sad. በጣም አዘነ. As we have heard that he intended several times to throw himself from the top of mountains. ምን ማለት ነው? በጣም ብዙ ጊዜ ራሱን ከትልቅ ተራሮች ላይ ሊፈጠፍጥ እያለ ይሞክር ነበር. ከዛ every time he went up the top of mountain in order to throw himself down, Gabriel would appear before him and say, "Oh Muhammad, you are indeed Allah's messenger." ያላ በረከተኛ ምናን እያለ እንትን ይለዋል ገብርኤል ይላሉ። ግን ራሱን ሊያጠፋ ነበር መሐመድ ይኸው ራሱን ከተራራ ላይ ወርውሮ ሊያጠፋ ነበር። ምክንያቱም ቃል ገብቶለት ነበር ወረቃ አግዛለሁ ችግር የለውም ምናምን ብሎት ትልቁን የእስልምናን ስህተት አሳይቶት ነበር። ስለዚህ ወደ ሌሎች እድል እሰጣለሁ። ጓ እንትን የግመሉን ብታሳየው ጥሩ ነው በግልጠተ መለኮቱ ጊዜ ከዛስ በኋላ እየደጋገመ ይህ ኤንጀል መልአክ የተባለው ሰውዬ ሲመጣለት ግልጠተ መለኮትን ሲያመጣ ምን አይነት ስሜቶችን ሲያሳይ ነበር መሐመድ የሚለው አሳየው። ደግሞ ቅዳሜ ይመጣል እንግዲህ ቤተሰብ ይሁን ይጠይቅ እየመጣ ቢወያይ እየመጣ ግን አንድ ነገር ብቻ እናሳይህ። እሺ ከእስልምና ጋር በተገናኘ የመጀመሪያው ሙስሊም ወይም የመጀመሪያው ሰለምቴ ማን እንደሆነ ታውቃለህ? የመጀመሪያው ሙስሊም እንደ እስልምና አላውቅም። እሺ እናሳይህና ከዛ እንትን እንላለን 39:12 ቁርአን ላይ ሱራ 19 ቁጥር 12 ላይ እንዲህ ይላል። እነሱ ማርጋት እሺ የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። መቼም ቁርአኑ የወረደው ለመሐመድ ስለሆነ መሐመድ ነው እንግዲህ አላህ መቼም አላህ አይደለም ሙስሊም ነኝ የሚለው እንደሆን ታዘዝኩ የሚለው አላህን ማን ያዘዋል? ስለዚህ መሐመድ ነው የመጀመሪያ ሙስሊም እንደሆን የሚለው ፕላስ ደግሞ ስንት ነው? ሱራ 663 ነው። አንድ ያወጣልን ያለ ነው። እዚህ ጋር የመጀመሪያ ሙስሊም እንደሆን ታዘዝኩ ይላል። ሱራ 663 ደግሞ ያለውን ደግሞ አንዴ አይተናት እቺንም ጠይቃት ሌላ ጊዜ ትመጣለህ። 163 እሺ ለእርሱ ተጋሪ የለውም ካለ በዚህም በማጥራት ታዘዝኩ እኔ የመጀመሪያ ሙስሊም ነኝ በል ይላል። ማን ነው እሱ? መሐመድ ማለት ነው። ስለዚህ መሐመድ ነው የመጀመሪያ ሙስሊም እንጂ ከሱ በፊት እስልምና አለ የሚባል ነገር የለም። ወይም ደግሞ ኤግዚስት አድርጓል ተብሎ ከተነገረ ምን እናመጣለን? ኦኬ እንደዛ ከሆነ በእስልምና አንድ ሰው ሙስሊም ለመሆን 5 ነገሮችን 5 ፒላር የሚባሉ ነገሮች አሉ። ሐጅ መጓዝ፣ ሰላት መስገድ፣ እንደዚህ ማድረግ ተብሎ የተጠቀሱ ማለት ነው። እነዛን ነገሮች ሲፈጽም የነበረው ሰው ምንድነው ልታሳዩን ይገባል ብለን እንጠይቃቸዋለን ማለት ነው እናንተ። ስለዚህ ለማንኛውም እነዚህን ጥቅሶች የታርጋቸው እና ሞር ደግሞ መምራንን ማለት ኡስታዞች ምናምንም መጠየቅ ከቻልክ ጠይቅና ሌላ ጊዜ መጣን እንወያይበታለን። ቅዳሜ ቀን ደግሞ ብቅ በልና ቅዳሜ ቀን እኔ ቤት ካለዛም ደግሞ ማማዬ የምትባል አለች maybe የምታውቅ ከሆነ አላቅም። ማማዬ ቤት ከሆነ ደግሞ ማክሰኞና ሐሙስ። እሺ አመሰግናለሁ። በጣም ነው የማመሰግነው። እንደ ዛሬ የምፈልገውን ነገር አግኝቼ አላውቅም። ያው አንዳንድ ቦታ ላይ ኮሜንት የምሰጣችሁ በመጨረሻ እንዳስተያየት እንደዚህ በቃ አቅርቡ። አሁን እንደዚህ ከእምነት ከእናንተ እምነት ውጭ ያለውን አካል ለመጠየቅ ሲመጣ ስሙት፣ አዳምጡት። ከዛ በኋላ ከሄደ ሄዳን ካዳመጠ ያዳምጥ። እንደኔ የሚወስደውን ወስዶ ጨምቆ የሚረዳውን ነገር ይረዳን ማለት ነው። እና ያው አንዳንድ ጊዜ አሁን ቁርአን ላይ ቁጭ አሁን ያሳያችሁኝ አካሄድ በጣም ደስ የሚል ነው። ቁርአን ላይ ይሄን ይላል፣ ሐዲስ ላይ ይሄን ይላል። በቃ ቁጭ ነው ያደረጋችሁልኝ። ዝም ብሎ ያለ ማስረጃም አይደለም ወላ ደግሞ በቃ እምነትን መሳደብና ሌላ ነገር ውስጥም አልገባችሁም። ደስ ይላል። አሁን እንደዚህ አሁን ስለ መሐመድ እያወራን ከሆነ መሐመድ
እንደዚህ ተብሏን ከዚህ ላይ ቁርአን ላይም ሐዲስ ላይም አለቀ። ሌላ መሐመድን አሁን አንዳንድ ነገር ታች እንትን የሚያደርገው ሰው አለ። በቃ ገብቶም እንዳያዳምጥ ወይም ደግሞ የሚያዳምጠውንም ሰው ለማስወጣትና እየተሳደቡ አንተ ሙስሊም ነህ ወይ ብዙ ጥሩ ነው ላለው ለማንኛውም ሰው መጥቶ ትምህርት እንዲወስድ ማለት ነው። በጣም ነው መሰግናለሁ። በጣም ነው። እሺ በቃ በውስጥ ምንም አይታታ ከፈለክ አውራንኛ ነው። እሺ ፎሎ አድርገኝ። እኔ እሺ ምልክት አለቻ። እንደዚህ አይነት ሰው ነው ፎሎ አድርጌታለሁ። በቃ በውስጥ የምትፈልገው ነገር ካለ አግዘን። ወንድማችንም እንደነገረ ኤኒ ታይም ጥያቄ በምንይዝ ጊዜ በምንቀበል ጊዜ ሪስፔክት ለማድረግ ነው ህጉን። እሺ ወንድማችን፣ ስለዚህ እንቀበልሃለን፣ እንዳታስብ። በውስጥ አውራን ካስፈለገም። ኦኬ እሺ